ፍቅሩ ቢኖራችሁ የአማራን እገዛ አትፈልጉትም። ሲቆረጠም ሲበላ ሲጨፈጨፍ ዝምትሉና አሁን ለጥቅማችሁ ሲሆን አማራ የምትጫወቱት ጊፍቶች የሉም ምን የሉም እስቲ ጊፍተር ጥሩ እየተባባላችሁ ቁማር የምትጫወቱት ነገር ምንም መቼም አይሳካም። በቃ አማራው ደክሞታል፣ ደከም። ስለ ኢትዮጵያ ጉዳይ ለአማራ ልታብራሩለት የምትመጡ ሰዎችም አላችሁ። ደግሞ በጣም ከሚደንቀኝ ስለ ኢትዮጵያ ዊነት ስለ ኢትዮጵያ መቼ ምን ማድረግ እንዳለበት ለአማራው ልታስረዱት ትመጣላችሁ። እናንተ ኢትዮጵያዊ ሆናችሁ ማለት ነው። እስቲ ራሳችሁ ህሊናችሁ ይዛ ለአማራው ልጅ ኢትዮጵያን መቼ መደገፍ እንዳለበት መቼ ምን ማለት እንዳለበት ለአማራው ልታስተምሩት ትመጣላችሁ። ይሄ ስለደነዘዛችሁ፣ ይሄ በአማራው ጫንቃ ላይ ኢትዮጵያ እንዳለች ማሳያ ነው። በአማራው ጫንቃ ላይ ይህን ነው የምናገረው። ከዚህ የተለየ ሀሳብም ሆነ ደጋፊ ሀሳብ ካለ ዳዊት ቀጥል፣ ወደ ሌሎቹም እንሄዳለን። እሺ አመሰግናለሁኝ። አይ እንደው አንድ ሁለት ነገሮችን ልናገር። በተለይ በደንብ ጠቅሳችሁታል አንተና ጆከር። እኔ ትንሽዬ ነገር ማለት እፈልጋለሁ በነገር ላይ። አሁን ሌላው እንደዚህ የሚያንጨረጭራቸው እንደዚህ የሚያሳብዳቸው የሀብት ምንጫቸው እየደረቀ ነው እና ያውቁታል። ኦፍኮርስ እኮ አሁን አንድ ሲዳማ ወጥቶ ምናምን ካምፔን ቢያደርግ እኛ እንረዳ ምናገባን ባናቷ ትተከል ምናምን ቢል እንዴ ድሮስ ማን እርዳለህ ምናምን ብለው እንደውም አዙሮ ነው የሚያሸማቁት። ኦፍኮርስ ቢዝነስ ከማን ማን ማለብ እንዳለባቸው፣ ከማን መቀፈል እንዳለባቸው፣ ከማን ማታለል እንዳለባቸው በደንብ ያውቃሉ። በነገራችን ላይ አንድ ነገር ልናገር ይሁን፣ እነዚህ ሰዎች እንደነ ሀቢብ አይነቱ ጉቶ ትናንት እህቶቻችንን በጣስም በማጭበርበሪያ መንግስት ጋር ቁጭ ብለው በኮንዶሚኒየም ስም አንዷን እህታችንን 10 ዕጣ 16 ዕጣ እያስገዙ ድህነት አረንቋ ላይ ቤተሰቧን እንኳን እንዳትረዳ በጦርነት ውስጥ እየማቀቀ ያለውን ህዝቧን ወገኗን እንዳትደግፍ እህቷን አባቷን እናቷን እንኳን እንዳትረዳ ዕጣ ይደርስሻል ምናምን እያለች ከመንግስት ጋር ተሻርከው ሲያልቡ ሲያደርጉ ነበር እነ ሀቢባ የሚባሉ። ከዛም ደግሞ በቀይ ምንጣፍ እየተቀበሉ እንዴት ሲደረጉ እንደነበረ እናውቃለን እነ ሀቢባ። ከዛ ስመለስ ግን እንደው ስለዚህ ስለ ኢትዮጵያ ምናምን እውነት ለመናገር ኢትዮጵያ አለች ወይ? እነዚህ ሰዎች ትላንት እኮ አማራ ሀገሬን ብሎ ነጠላ ለብሶ ሲሄድ እኮ በጥፊ እየተወለወሉ አልነበር እንደ ከመቀነት ላይ አረንጓዴ ቢጫ ቀይ ሲቀማ የነበረው? ከቄሶችና ከዳቆናቶች አይደል እንደ ኩላሊታቸው ላይ ፊኛቸው ላይ እየቆመ የአዲስ አበባ ፖሊስ መቀነትና ከጽናጽን ሳይቀር እያራገፈ የነበረው ባንዲራ ዛሬ ላይ መጥተው የትኛውን የሚያውቁትን ኢትዮጵያ ነው ጻዲቅ ኢትዮጵያ ሀገራችን እንዲህ ሀገራችን ብታስጠራ ሀገራችን እንዳትጠራ አይደል እንደ ከባንዲራ ከጥለት ላይ ባንዲራ እየገፈፉ የነበሩት እነዚህ ሰዎች ደብል ስታንዳርድ ዛሬ ደግሞ መጥተው ሀገራችን ብታስጠራ ምን ችግር አለ ሊሉን ይዳዳቸዋል። የሚገርማችሁ ነገር እና ለነሱ አማራው በወለጋ ይጨፈጨፋል፣ በጉራጌ ይጨፈጨፋል፣ በደቡብ ክልል ይጨፈጨፋል፣ በሐረርጌ በሻሸመኔ ይጨፈጨፋል። እዳዝ ማተር ለነሱ we don't care። በቃ ምንም አይነት አንዲት ነገር መቃወም አይፈልጉም። አንዲት ነገር በህይወታቸው ወጥተው በህይወታቸው እኔ ቪዲዮ ካለ እኔ እዚህ ጋር እኔ የፈለገውን ያክል እቀጣለሁ። እንኳን አይደለም ሌላ ሰብአዊነት ሰው የሚሰማው እንኳን አማራ እህታችን ጠፋች፣ አማራ እህታችን ታገተች፣ እባክሽ ፍትህ ጠይቂ ስትባል እኔ ፖለቲካ አይመለከተኝም ነው የምትለው። ለሚገደል አማራ ለሚጨፈጨፍ አማራ አይመለከታቸውም። እነሱ አማራን የሚፈልጉት ኪሳቸውን ለማድለብ። ዛሬ ላይ እኮ ተነፋፍተው ልጅ እኮ እንደ በነፊት እኮ ወስደውታል። የአማራን ዲያስፖራ የአማራን ጊፍተር እኮ በነፊት እኮ አድርገውታል እኮ። በቃ አልበው ለመኖር እሱን ጉልበቱን ይፈልጋሉ፣ ንብረቱን ይፈልጋሉ፣ ብሩን ይፈልጋሉ። ጊፍት የሚያወርድላቸው እናት አባቶች ሲጨፈጨፉ ሲገደሉ በማንነታቸው ሲፈናቀሉ ስንት ነገር ሲሆኑ ግን አረባካቸው አንድ ሀገር ነው የምንኖረው፣ ኢትዮጵያ ነው የምንኖረው። ለምንድን ነው ፍቅር የምትለውን አስገባት? ይሁን ዳዊት ይቅርታ፣ ሰላም ፍቅር ስለ ደቡብ እናገራለሁ እያለች ነው። ችግር የለውም። እና ለምንድን ነው የሚገደሉት? ለምንድን ነው? ልክ አይደለም፣ ሰው በማንነቱ መገደል የለበትም ብለው መቃወም አይፈልጉም። በነገራችን ላይ አንድ ነገር መጨመር እፈልጋለሁ። ዮኒ ሰሞኑን ጃዋር መሐመድ የተናገረውን ሰምተሃል? በወለጋ ምናምንና
አሁን ትልቅ ታርጌት ተይዟል። ምን መሰላቸው? የወለጋን አማራ ጄኖሳይድ መፈጸም በጣም እንትን እየተደረገ ነው በደቦ። አንዲት እናት ከቻልክ ራስን ብታስገባና ቪዲዮውን ቢያሳየን፣ እኔ ሁለተኛ ስልክ አጋጣሚ ስላልያዝኩ ነው። አንዲት እናት ተገላ ልጇ 3 ቀኗ ነው አስክሬን ላይ ተኝታ። ይሄው እግዚአብሔር ምስክሬ ነው። እንደዚህ አይነቱን እንኳን ማሳየት ስለማይቻል በጣም ልብ ይሰብራል። ያን ያየ ሰው ይህንን ወንጀል መቃወም አይፈልጉም፣ መናገር አይፈልጉም። አማራውን ግን ለካፒታላቸው ይፈልጉታል፣ ለቢዝነሳቸው ይፈልጉታል፣ ለጉሮሯቸው ይፈልጉታል። እና አሁንም ይህንን አጀንዳ የተደረገው ነገ ወዳ ላይ አማራ ላይ ትልቅ ጭፍጨፋ አለ፣ እቅድ አለ፣ ፕላን አለ። እነ ጀዋር ቅስቀሳ እያደረጉ ነው። የወለጋ ፋኖ ምናምን በሚል ካባ ህዝባችንን ከወለጋ ለማጽዳት በደንብ ተዘጋጅተዋል። ለዛ ደግሞ ፊገር ተደርገው እንደዚህ ፐብሊክ ሰዎች አጀንዳውን ማስቀየስ፣ አጀንዳውን ማራገብ፣ ሰው በእንደዚህ አይነት ነገር እንዲጠመድ እንዴ እናውቃለን እኮ በእናታችሁ። ትናንት በጣም ትክክለኛ ነገር በነገራችን ላይ እነ ፈይሳ ሌሌሳ እኮ አደባባይ ላይ አይደል እንዴ ከህዝቤ የሚበልጥ ነገር የለም ብሎ የተቃወመ። ዛሬ ይቺ ልጅ እውነት ሐሳቢ ከሆነች የትግራይ ህዝብ አልቋል፣ የአማራ ህዝብ እያለቀ ነው፣ ሌላውም እንደዚህ መኖራቱ ሰው በአደባባይ በቃ እኔ ከፈለጉም ቢሆን ይረሽኑኝ እንጂ እያለ ሪስክ ወስዶ ባነር ይዞ ብቻውን መሀል አዲስ አበባ ላይ እየተቃወመ ውጭ ነው ያለችው። ከፈለገች በዓለም አደባባይ ይሄንን ጨፍጫፊ አራጅ ስርዓት ተቃውማ አሳይለም ትጠይቅ። ነገ ይህ ህዝብ ያከብራታል። ነገ ትልቅ ቦታ ላይ እናደርሳታለን እኛ። ከዛ ውጭ ግን ትላንት ቲዮን ምናምን ላይ ሚስ ሀሴት እንዳደረገችው ይሄ ለገጽታ ግንባታ አብይ አህመድ እነ ዴላን ፔጅ እና ሾው ስፒድ ምናምን መጥተው ተመልከቱልኝ ምን ሲያደርጉ እንደነበረ እናውቃለን እኮ ኤቭሪባዲ ኖስ። በቃ ምንም ለአንተ ህዝብ ተገደለ ጮኸ ምናምን አይመለከታቸውም። ተመልከቱ ይሄ ስርዓት ይሄ መንግስት ኢትዮጵያን እንዴት እንደቀየረ፣ ኢስት አፍሪካ ላይ ተወዳዳሪ የማይገኝለት ነው እያሉ የሚጨፈጨፈውን የሚፈናቀለውን አዲስ አበባ ውስጥ የአዲስ አበባ ህዝብ የሚያየውን መከራ መናገር አይፈልጉም። ኮሪደሩን ግን ሲያሳዩለት ነበር። ነገ ምች ልጅ አማራው፣ በተለይ አማራው ዳላርህን እያወጣ ቮት ገዝተህ እች ልጅ አስመርጠህ ነገ አደባባይ ላይ ፊገር ነው የምትሆነው። ፐብሊክ ኢንተርናሽናል ፕሮሞት የተደረገች ናት። ብዙ ሚዲያ የሚቀበላት ሰው ናት። ከዛ በኋላ ወጣ የአማራ ህዝብ እየተገደለ አይደለም። እባካችሁ የሰው ልጅ እንዴት በዚህ ዘመን እንደዚህ አይነት ግድያ እንደዚህ አይነት ጭፍጨፋ ይካሄድበታል ብላ አትናገርም። ይሄንን ስርዓት አንደኛ ከቨር የምታደርገው እች ሴት ናት። ተመልከቱ ይህ ስርዓት የሚሰራውን ኮሪደር ተመልከቱ። አገሪቱን ምን እንዳስመሰላት። የአዲስ አበባን ህዝብ ስቃይ ግን መናገር አትፈልግም እች ልጅ ወጣ። ስለዚህ ይህን ነው ማለት የምፈልገው። ቴንኪዩ ዮኒ። በዚህ ጉዳይ በደንብ ነው መኬድ ያለበት። አዎ ዳኒ እንዴት ነህ? ሰላም ብያለሁ። ሰላም ዮኒዬ። አንድ ሰው አስቀድም ወንድም አለ። አንድ ሰው አስቀድም። ይቅርታ። እሺ ሰላም ብያለሁ። ይቅርታ ከአንቺ በፊት አማራ ፈረስት ሰላም ዮኒ። ሰላም እንዴት ናችሁ? ዮኒ ጆከር እዚህ ያላችሁ በሙሉ በጣም ነው የምናመሰግነው። እንደናንተ አይነት በጣም እንደዚህ እንትን እያለ ህዝቡን እንትን ስለሚያደርግ በጣም ነው የማመሰግነው። በመቀጠል የኛ ህዝቦች የኛ ልጆች ራሱ እዛ ቤት ያሉ በወለጋ በሚገደለው ላይ ሄደን ስንጥፍ ራሱ ሚውት የምንደረግ ነን። እዛ ራሱ መተንፈስ አልቻልንም። ቢያንስ እንዳለ ሙሉ ኮሜንቱ ሙሉ ፍትህ ለወለጋ የሚለው እንዳለ ሚውት እየተደረግ ነው። እና እነዚህም ከገዳዮች አያንሱም። ምን ያላቸውም እዛ ከሚጨፈጭፉን አያንሱም። እዛ ወለጋ ላይ 4 ቀን የእናቷን አስከሬን እዛ ተኝታ ካለችውና የእሷን ልጅ በየሰዓቱ እያጠባች ያለች እናት ነች። እሷም እንዴት ብታስብ ነው? እንደዚህ መደረግ የለበትም። ፍትህ ከተባለ ሁሉም ለፍትህ ነው እዚህ ጋር የሚናገረው ሁሉም ሰው ማለት ነው። እና እዚህ በጣም ነው የማመሰግነው። እናንተን የመሳሰሉ ወንድሞቻችን ስላላችሁ በጣም ነው የምንኮራባችሁ። ለመጀመሪያ ጊዜ ነው ላይቭ ስገባ። በርቱ። በጣም ቴንክ። አሁንም እየተባለ ያለው ምንድን ነው? በሚያሳዝን ሁኔታ እዛ ላይ እንኳን ሀቢባ ቤት ፍትህ ለወለጋ ፍትህ ለአማራ የሚሉት ይመወታል። ፍትህ የሚባል ነገር መስማት መማር ቤት ነው። አሁን ነው የተመወተው። በአጠቃላይ አሁን እየተመወተ ነው። አይ ምናየው እያያችሁ ስክሪንሻት አድርጉ።
ተመውተዋል። እኔ ጋር 3000 ሰው ነበር። እኔ ጋር ወደዛ ሂደው ፍትህ ለአማራ ኦኬ፣ እየተገደለ ነው ያርጉ፣ ለሷም ችግር የለው። አማራም እየተገደለ ነው። አዎ ይጻፉ መባላ ተስቆ እየተንጓጠጠ ነው የሚሉት የተደረጉት። በጣም ያሳፍራል። እኛ የሰው ስም ልናነሳ ፈልገን አይደለም። ይሆን አንተን እሱ ለምንድን ነው የሚመውቱት? ስድብ አይደለም፣ ፍትህ መጠየቅ ወንጀል ነው ወይ? አሁንም እንትናን ያስነሳው ታያላችሁ። ጀዋር መጥቶ ነው ያለው ወለጋ ላይ ፋኖ ገብቶ እያለ ነው ቁማር እየሰራ ያለ። ፋኖ ገብቶ ወለጋ ላይ እየበጠበጠ ነው ብሎ ነው ያለው። ፋኖ ሳይገባ 8 ወር እንግዲህ ይቅርታ 8 ዓመት ሙሉ ማን ነበር ሲጨፈጭፍ የነበረ? ፋኖ ነበር እንዴ ሲጨፈጭፍ የነበረው ወለጋ ላይ? አያችሁ የሚሰሩት ስራ ምን ያደርጋሉ? ጭፍጭፍ ለማድረግ አማራን። የአርሲው አጀንዳ ሲያዝባቸው አሁን ወደ ወለጋ ሄዱ። የወለጋ ሲያዝባቸው ወደ ሀረር ይሄዳሉ። ሀረር ሲያዝባቸው የሆነ ወደ ወሎ ይመጣሉ። እያደረጉ ሙሉ በሙሉ አማራው ማዳከም ቁማር እየሰሩ እየጨፈጨፉ ነው። ፍትህ ይቀድማል ወይስ ጭፈራ ይቀድማል? እራሳችሁ ሊናችሁ ይና ፍትህ ነው የሚቀድመው ለአማራው ወይስ ለሌላው ማጨብጨብ ነው የሚቀድመው? ምንድን ነው የምንጠቀመው? ጥቅሙ ምንድን ነው? የሚቀድመውን ነገር አማራውን ድምፅ ለማሳጣት የሞከሩ ቁማሮች አሉ። ይሄ ደግሞ ከዚህ በኋላ አማራው ገንዘቡን ተበልቶ አልቋል፣ አልሰጥም አለ። ስለዚህ ይሄ ነው አሁን አማራውን እንደሌላ ኢትዮጵያዊነት ሊያስተምሩት፣ ስለ ኢትዮጵያዊነት እንዴት እንደሆነ ሊያስተምሩት ቁማር እየሰሩ ነው። ይሄ ደግሞ አሁን ስለዚህ ሰላም የምትሄጅበት ሀሳብ ካለ ንገሩ። ሌሎቻችሁም ቻሌንጅ አድርጉ፣ መታችሁ ቻሌንጅ አድርጉን። እስኪ ምን አስፈራችሁ? ኑና አውሩ፣ ስለ ኢትዮጵያዊነት ስበኩ። ምን መሰለህ እኛ የሰርቫይቫል ቆይ ሰላም ታውራ ዴቭ አንድ እድል ልስጣት። ኦኬ ቴንክ ዩ ዮኒ ስላስገባኝ አመሰግናለሁ። ሁላችንም አገር ጠሎች አይደለንም። ኢትዮጵያን ሁላችንም እንወዳታለን። ለኔ አገር ማለት ደግሞ ህዝብ ነው። ህዝብ እየሞተ ኢትዮጵያ ባዶ አገር ለኔ ምንም አታደርግልኝም። እኛ አካባቢ ላይ አሁን ላይ የሚደረግ መጀመሪያ አጀንዳ ሰጡን። ምን ብለው ትሰማ የሚል ሎጎ አምጥተው ሶሻል ሚዲያ ይሄ የብልጽግና ስራ ነው። ይሄ ለፖለቲካ እኔ ፖለቲከኛ አይደለሁም ዮኒ ታውቃለህ። ለፖለቲካ ምናምን አለ እግዚአብሔርን ትላንትና አገር ቤት ደውዬ ወጣቱ እየታፈሰ ነው ያለው። አሯሩጠው እኛ አካባቢ ላይ እንግዲህ ወደ ወንዶ ገነት ወደ ሐዋሳ አካባቢ ህዝቡ እየታፈሰ ነው ያለው። የደሃ ልጅ እየታፈሰ ነው ያለው በግድ። አዲስ አበባ ላይ ደግሞ አንድ ዘመዴ ለኔ ቢጤ ዳቦ ልሰጥ ሄዳ የኔ ቢጤ የለም የተወሰነ ሰዎች አግኝታ የኔ ቢጤዎች ስትሰጥ ሮጡ መጡባቸው ፌደራሎች ማለት ነው። ከዛ ምንድነው ምናምን ስትል በቪዲዮ እኔን እያወራችኝ ነበር። እያፈሱን ነው አሉ። ኢማጂን እንግዲህ የኔ ቢጤ ጀርመን ላይ አለ፣ አሜሪካ ላይ አለ፣ ኢትዮጵያ ውስጥ የኔ ቢጤን እንኳን እያፈሱን ያሉት። ይሄ የብልጽግና ሴራ ነው። እኔ የሐዋሳ ልጅ ነኝ። በዚህን ሰዓት የሐዋሳ ወጣት ተደብቆ ነው ያለው፣ በር ተዘግቶበት ነው ያለው። ምክንያቱም የደቡብ ልጆች አልቀዋል። ይሄ እውነት ነው፣ የምንደባበቀው ነገር የለም። አሁን ደግሞ ለኔ ከዓለም አንዳንድ ጊዜ ሳወራ ስሜታዊ ሆናለሁ፣ ይቅርታ። እቺ እህታችን ምንድነው ስሙ ከዓለም ጋር አይደለም በቆንጅና እየተወዳደረች ያለችው ከኤርትራዊ ጋር ነው። ሁለቱም አበሻ ለኔ ቆንጆች ናቸው ሁለቱ። ግን ለኔ ህዝብ አሁንም ምንድነው ህዝብ አገር ነው። ስለ የትኛዋ ኢትዮጵያ ነው ህዝብ እየታረደ የደሃ ልጅ እየተለቀመ እየተወሰደ? ጎንደር ላይ እኔ ፌስቡክ ላይ ቻለው ራብ ገብቷል አሉ። ራብ አለ ጎንደር ላይ። እኔ አንዳንድ ጊዜ ይቅርታ አልግልኝ ከዛ የሚመጡት እንዴት ህዝባቸው እየተራበ ባንዲራ የኢትዮጵያ ተጣ አንደኛ ወጣች ሁለተኛ ወጣች። ለኔ ምንም አይደለም፣ ህዝቤ እያለቀ ነው በዚህን ሰዓት። ለኔ የሷ አንደኛ የሷ ቆንጅና አይታየኝም። ህዝቡ እያለቀ ነው ያለው። የደሃ ልጅ እያሳደ የኔ ቢጤ ለምኖ መብላት አልቻለም። የኔ ቢጤ አሁን በዚህን ሰዓት እያሳደዱት ነው፣ እየታፈሰ ነው ያለው። ሁለት ደግሞ ከኤርትራዊ ጋር ነው ውድድሩ። ይሄ ለኔ ፖለቲካ ነው። ለደረሰባት ነገር እጅግ በጣም አዝናለሁ። እግዚአብሔር መጽናናትን ይስጣት። ግን ይሄ ፖለቲካ ነው፣ ህዝቡን መበዝበዝ። እኔ ብዙ ጊዜ የአማራን ህዝብ የሚፈልጉት ለገንዘብ ነው። ሲሞት አማራ አይደለም
ኢትዮጵያዊ አይደለም ሲገሉት ማለት ነው። ባንዲራ አዲስ አበባ ላይ አላየንም እንደ እናቶችን ባንዲራውን ከልብሳቸው ላይ የቀደዱ አላየንም እንደ አይተናል እኮ። አገር የካዳችሁ ባንዳ የለም። ፊት ቀደም እኮ አማራ ነው። አገር ያቆየ እኮ አማራ ነው። እኔ ዘረኛ አይደለውኝም፣ ግን የተሰማኝን ስሜት ነው የምናገረው። ይሄ የሚመጣ አጀንዳ እንዳለ የብልጽግና ያብይ አጀንዳ ነው። ህዝብ እየሞተ ኢትዮጵያ ታሸንፋለች። ለኔ ህዝቤ መጀመሪያ ደና ይሁን፣ ደህንነት ይበልጣል። ህዝቡ ሰላም ይሁን። ሰላም የለውም ህዝቡ። ጦርነት ራብ እያሳደደው ነው። ስለ የትኛዋ ኢትዮጵያ ነው? ለኔ ኢትዮጵያ ህዝቡ ጣራና ሸንተረሩ ነው እንዴ? አይደለም። አው ባንዳ ነኝ። በቃ እኔ በኔ በኩል ማለት ነው 5-6 ጊዜ ኤርትራውያን ነው ቮት ያደረኳት። በቃ አው ባንዳ ነኝ። ህዝቤ እየሞተ ባንዲራ ይሄ ማለት እኮ ኢትዮጵያ ሰላም ናት ልታስብል ነው ሄደችው። በቃ ኤርትራና ታሸንፍ። ምራጡ ኤርትራና። አመሰግናለሁ። ዮኒ ስሜታዊ ሆናለሁ አንዳንድ ጊዜ። ስሜታዊ የሚያደርግ ጉዳይ ነው። ሰላም ገብቶሻል? ያለው ጉዳይ እውነታው ሰው እዛ እየታረደ እዚህ መጥተው አማራውን ለመብላት የአማራውን ገንዘብ ለመውሰድ ለመቦጥቦጥና አማራውን ለማስጠላት ሌላ እኮ ግፍተር የለም። ይፍተራ ያለው ኤርትራዊ ብቻ ነው። ኖ ሀቢባ በደንብ ታውቂያለሽ። ቆርጥመሽ የአማራን ብር በልተሻል። ቆርጥመሽ ሀቢባ ልንገርሽ፣ ቁርጥምጥም አድርገሽ የበላሽው የአማራን ገንዘብ ነው። ለአንቺ ኤቭሪ ታይም የቀጠሮ ጌም ብታዘጋጂ ምን ብታዘጋጂ የአማራውን ብር ነው የበላሽው። አሁንም መነገድ የፈለግሽው በአማራው ነበረ። ሰበሰብሻቸው፣ በስም አማራ ያሉትን ሰበሰብሽ። ምናልሽ? አልተሳካም። ሌላው ሊሰጥ አልፈለገም። ያልገባቸው አማራ ልጆች ደግሞ የተወሰነ ሰጥተዋል። ኢትስ ኦኬ በሚለው ነው። የአማራ ልጅ የራስን አስቀድም። ሞት ላይ ነህ፣ ጭፍጨፋ ላይ ነህ፣ መፈናቀል ላይ ነህ፣ አይነ እያየ ስቃይ ላይ ነህ። እሱ ላይ ካስቀደምክ ነገ ድል ስትሆን ማንም ቢወዳደር ሀገር ሰላም ከሆነች ማንም ቢመጣ ችግር የለውም ባይነኝ እኔ። እና ገንዘባችሁን እያወጣችሁ ለማይረባ ነገር አታርጉ። አሁንም እላለሁ ለማይረባ ነገር የክብር ጉዳይ አይደለም። ክብርማ ኢትዮጵያዊነትን ማክበር ነው፣ ህዝቧን መጠበቅ ነው። ልጆቿን የአማራ ልጆችን ቆርጥሞ አለመብላት ያ የኢትዮጵያ ክብር ይባላል። ልጅህን እየበላ ለማስመሰል ውጭ ግን በአማራ እንደገና በገዛ በዛው በተበላው ህዝብ ልትነግድ ስትመጣ በአናት ተተከል ይባላል። እስቲ ሂዱና ኮመንት አድርጉ። መማርጋ ሚውት ትደረጋላችሁ። ፍትህ ለወለጋ ላይ ለሚገደለው አማራ ሲባል ሚውት እየተደረገ ስክሪንሻት አድርጉ፣ አሳዩን። እኔ የምናገረው እናገራለሁ። ከዛ በኋላ ፍትህ መጠየቅ የትም ቦታ ላይ አስፈላጊ ነው። ፈይሳ ለሊሳ የሮጠው እኮ ሩጫ ነው። ሩጫው ከፖለቲካ ጋር አይገናኝም። ህዝቤን በማስተር ፕላን በልቶብኛል ብሎ እጁን እንደዚህ አድርጎ ምልክት ሰጥቶ ዓለም ላይ መነጋገሪያ የሆነበት ምክንያት ለህዝቡ ብሎ ነው። ውድድር አለ። አዎ ቁንጅና ውድድር አለ በሚገባ። ግን ፍትህ ለህዝብ እየተጠየቀ ነው ወይ? በዛ ቦታ ላይ አይደለም። ፍትህ የሚጠይቁት ሚውት እየተደረጉ፣ ፍትህ የሚጠይቁት እየተሰደቡ። ፍትህ ለመጠየቅ ሲባል አሁን አጀንዳችን አይደለም። አሁን መቼ ነው አጀንዳ የሚሆን? የሰው ልጅ ሞት ይቁም ነው አጀንዳ መሆን ያለበት ወይስ ሌላ ቁማር? ስለዚህ የአማራ ልጆች ከነቃችሁ እስቲ ሌሎቹ አድርገው ያሳዩ። ሌሎቹ ይሄንን ነገር አድርገው ሌሎቹ አማራው ሳይቀላቀልበት 80 ምናምን ተቀላቀልና ስታርግኒ እንትና ሰጥቻ ያለው ጀነራል የምትባለው እኔ ሰጠው ምንድነው 500 ትላንትና ያስገባህበትን $500 አሳየኝ፣ በማስረጃ ገብቷል ይበሉኝ፣ እኔ 1000 ያስገባለሁ። ወሬኛ አታረገው፣ ዘርማን ዘራ ያደረገውም ወሬ ነው። እንደማታረጉ አውቃለሁ። ግን አስመሳዮች ናችሁ። አስመሳይ ከቨር ተጠቃሚ ናችሁ። ያ ሁላ አማራ ልጅ ይሄ ተወጋ ለሚባለው ጀነራል ለሚባለው ስታሽቃብጡ ነበር። ዛሬ መልሶ ፎጣ ለባሽ እያለ ነው ሲሰድብ የነበረው። ይሄኛው ዛሬ መጥቶ ያ ሁላ ስታሽቃብጡላቸው የነበረ ሁሉም ጭምብሉን ስታወጣው ሌላ ነገር አለ።
ስንት አማራ ስንት አንበሳ ያላወረደለት የአማራ ልጅ የለም። ስለዚህ ይህንን ነው ማየው። ከኤርትራውያን ጋር ልክ ችግር እንዳለበት አድርጋችሁ ነው የምታወሩ። ኖ ከኤርትራ ችግር የለብንም እኛ። ብልጽግና ካለበት ተወጣው ሂድ ተወጣ። ምን ሰራዊት አለ አይደል? ከኤርትራ ችግር አለብኝ የምትል የብልጽግና ካድሬ ካለ ጋው ሞክር። ፉከራ 5 ዓመት ሙሉ ፎክራችኋል። 5 ዓመት ሙሉ አትደፍራትም ግን። ምክንያቱም ታውቀዋለህ አማራ የሌለባት ኢትዮጵያ ባዶ ዱቄት ናት እያልኩ ነው። ዱቄት ባዶ ናት። ምንም ማድረጋቸው ይኸው ሶሻል ሚዲያ ላይ ድምቀቱ አማራ ነው። ምንም አታመጣም አልኩ። አማራ በሌለበት ስታላዝን ድድን ስታሰጣ ትውላል። ምንም ኤርትራዎች በሌሉበት አማራ በሌለበት ምንም አይነት ፖለቲካ ብትሰራ አንድ ኢንች መራመድ አትችልም። 1 ኢንች ነው ማወራ። ስለዚህ አማራና ኤርትራውያን የተጣመሩበት ነገር ትክክለኛ። አማራ ተበድሏል 4 ነጥብ ጥያቄ የሌለው። አማራ ተቆርጥሞ እየተበላ ወለጋ ላይ በአሁን ሰዓት ራሱ ጀዋር መሐመድ እየነገረ እያስበላ እያየ አሁንም እሱን ትታችሁ በሌላ አጀንዳ ከበራብ ትሰጣላችሁ። ይሄ በነ ትሰማ ገለመሌ አጀንዳ ይዛችሁ ትመጣላችሁ። እሱ አልሰልስል የቆንጅና ውድድር ብላችሁ ይዛችሁ መጣችሁ። ሌላ ነገር የአማራውን ገንዘብ ለመብላት ሌላው እኮ አይሰማችሁም። ባናት ተጠቀለው ምን ኦሮሚያ ላይ ጠልፎ ማግባት ብርቅ አይደለም። አዲስ እስካሁን ሰዓት አለ። ጠልፈው ነው የሚያገቡት አብዛኛዎቹ፣ የሚታወቅ ነው። ብልጥ ቆርጠው ነው የሚያገቡት። የምናውቀው ይሄ ፖለቲካ የተጀመረው አማራ ክልል እኮ መገረዝ የለ። የትኛው አማራ ክልል ነው የምታወራው? ሴት ልጅ አትገረዝም። አማራው ይሄንን ነው የሚያውቀው። በባህሉ ከድሮ ጀምሮ የሚያውቀው ማንነቱ። ችግሩ ያለው ሌላ ቦታ ላይ አማራ ቀድሞ የነቃ ማህበረሰብ ስለሆነ በእናንተ ሌቭል ወደታች ወርዶ ብዙ ነገሮች ለማድረግ የምትፈልጉት ነገር አሁን አሳዩ። አሁን ብቃታችሁን ችሎታችሁን አሳዩ ነው የምለው። ሌሎቻችሁ መዶሻ ሰላም እንኳን ደህና መጣሽ። ዮኒ ከተናገረ ልስጥ ሀሳብ ይሰማል? እሺ አመሰግናለሁ ስለሰጠኝ እድል ማለት ነው። አንደኛ ነገር ወሬን ከመጀመሪያ በፊት አሁን ያለው ሲቹዌሽን አማራ ክልል ውስጥ ምን እንደሆነ እንድትረዱ ስለምፈልግ፣ በተለይ መማር የምትባል ሴትዮና እቺ ማነች ሰርጀሪ ነው ምናምን የሚሏት ሴትዮ መጥተናል ከዚህ ነው የመጣ ነው ብለው በጎጠኝነት ተሰልፈው ሌላውን አማራ ሲያጠቁ የሚውሉ ሰዎች፣ ሲያዘርፉ የሚውሉ ሰዎች፣ ሲያሰድቡ የሚውሉ ሰዎች ናቸው። መጣን ከሚሉበት አካባቢ የወጣውን ቪዲዮ እናንተ ያላያችሁ ከሆነ ፖስት አድርጌዋለሁ፣ ገብታችሁ እንድታዩ እንትንላችኋለሁ። ግን ድምፁን ግን ላሰማችሁና ከዛ ሀሳብ እንሰጣለሁ። ይህም ቪዲዮ አያችሁታይ? ሰሜን ጎንደር ጠለምት ወረዳ ነው። የኔና የእናንተ እህቶች፣ የኔና የእናንተ ወንድሞች፣ የኔና የእናንተ እናትና አባቶች እምን በላው እያሉ እየለመኑ ነው። አልደርሳቸው ብሎ እጃቸውን ዘርግተው 2018 ዓመተ ምህረት ዝናብ የሚባል ነገር የለም። ሐምሌ ወር በአሁን ባሳለፍነው ወር 16 ሰዎችን በውሃ ጥምና በራብ አተናቸዋል። ይሄ የሆነው ደግሞ ድምፅ የሚሆናቸው ሰው ስላጡ ኢትዮጵያዊ አይደሉም። ሰሜን ጎንደር ያለ ሰው ኢትዮጵያዊ አይደለም። የአማራ ክልል ዜጋ አይደለም። እንደዚህ ጋር ኢትዮጵያዊ ዜጋ አይደለም። የሚራበው እኮ እኔና እናንተ ራሳችን እየተስገበገብን ነው። ቪዲዮ ስንሰራ ስድብ ነው። እባካችሁ ከሀገር ውስጥም ከሀገር ውጭም ያላችሁት ወንድሞች በመድኃኒዓለም ብላችሁ ለእነዚህ እናቶቻችን ድረሱ። በነገራችሁ ላይ ቪዲዮን ካያችኋቸው በጣም ብዙ ህፃናት እጃቸውን ዘርግተው ዳቦ ልመና ሜዳ ላይ ወጥተው ተቸግረው ፕሊዝ ከቻልሽ አርካኔ ብታሳዩ ቪዲዮውን እንዴት እንደሚደረግ ስለማላቅ ነው። የታየ ስለሆነ ዳዊት ሚዩት አድርግለትና ሀሳቡን ገብታችሁ ማንን ነው አስገባል? ከጆከር ስለሺ የሚል ከታች በአጠቃላይ የምልላችሁ ነው። አሁን ይሄ ቪዲዮ ወጣው ከትናንት ወዲያ ነው።
ፖስት አድርገነዋል። በውስጥም ከልጆች ጋር አውርተናል። ያው ምንችለውን ለማድረግ እያወራን ነው። ግን እነዚህ ሰዎች ግን ሲነግዱ የሚነግዱት በጎንደር አማራ ስም ነው። ሌላውን አማራ በጣም ነው የሚጸየፉት። ያሰድባሉ፣ ሰዳቢ ልከው ያሰድባሉ። ራሳቸው ወጥተው ይሳደባሉ። ህዝባችን ሲያዋርዱ ይውላሉ። እነ ጃፋር ነው ምናምን የሚባሉ ነፍሰ ገዳዮች አማራን ያስጨፈጨፉ ሰዎች ሲመጡ እነሱ ቁጭ ብለው ገንዘብ ይሰበስባሉ፣ ለአራጆቻችን ይሰበስባሉ፣ ያሳርዳሉ ህዝባችንን። ትልቁን ጉዳት በአማራ ላይ መጡ ያሉት እነዚህ ሁለት ግለሰቦች ናቸው። በነገራችሁ ላይ ማለት ነው እኔ አላቃቸውም፣ እዚህ ቲክቶክ ላይ ነው ማቃቸው። ነገር ግን የሚያደርጉት እንቅስቃሴ በሙሉ ህዝባችንን የሚያዋርድ ከጨፍጫፊ ጋር ቆመው የሚያስጨፈጭፉ በጣም አደገኛ ክፉ ሰዎች ናቸው። ሲነግዱስ በማን ነው የሚነግዱት? በአማራ ስም ነው። አንድ አሁን ገብቼ ምን ስትል ሰማሁት? እንደኔ ለአማራ የታገለ የለም አለች ቤታዮ የምትባለው ሴትዮ። ኦኬ ለአማራ መታገል ማለት ብሔሮችን እየዞሩ መስደብ ነው ወይ ነው ጥያቄው? ጥያቄው ይሄ ነው ወይ ነው? የአማራ ህዝብ ስደቡልኝ ብሎ ማንን ልኮ ያውቃል? ሚዲያ ላይ ማንንም። ህዝባችን በጣም ጨዋ ህዝብ፣ አክባሪ ህዝብ ነው እኛ ያለን ማለት ነው። እነሱ ግን ፌመስ ለመሆን ስለፈለጉ ነው የሰው ህዝብ እየሰደቡ መጨረሻ ላይ ተሳድባ ምንድን ህዝባችንን ተሳዳቢ አስብላ ምንድን ያደረገችው? ሁሉንም ብሔሮች ይቅርታ ጠይቃ እሷ ታረቀች። እኛ ግን በእሷ ስም ህዝባችን ግን በእሷ ምክንያት ተሳዳቢ እንደዚህ አይነት ናቸው ተብሎ ተፈርጆ ህዝባችን ዛሬም ዋጋ ይከፍላል መሬት ላይ ማለት ነው። እነሱ ሄደው ይታረቃሉ መጨረሻ ላይ። ለገንዘቧ ስትል ሄዳ ታረቀች፣ ለዘረፋ ስትል ማለት ነው። ስለዚህ ይሄንን እያደረጉ ያሉት በአማራ ስም የሚነግዱ እነዚህ ሁለት ሴቶች ናቸው አደጋ የሆኑት። ሌላውማ ምን ቸገረው? ሌላው ኦልሬዲ ያው የአብይ አህመድ ካድሬ ነው ነው አብዛኛው የተመረዘው መርዝ አለ። የተለየ አመለካከት ሊኖረው ይችላል። ይሄ ነው ያለው ሁኔታ። ህዝቡ ግን ተርቧል። የናሁሰናይን ፎቶ ገትራ ቁጭ ብላ የምትለምነው በህዝባችን ስም ነው። እችኛዋን ብትሆን ያችኛዋም እየዞረች በጎንደር ስም ነው የምትለምነው። ጎንደር ግን አሁን ምን ላይ ነው ያለው? ረሃብ ላይ ነው። ህፃናቶች እየሞቱ ነው፣ የሚበሉት አተው ማለት ነው። እነሱ ዛሬ ዮኒ አንተ እንግሊዝኛ ያው እኔ ባይዝድ ሆኜ እንዳይመስላቸው እቺ አሁን ተወዳዳሪ ነች ያለችዋ ሴትዮ ሁለት ቃል የምትናገረው አለ። እሱን እንድትተረጉምላቸው ፈልጋለሁ። ስማውና ማለት ነው። ምንድን ነው ያለችው? እቺ ሴትዮ ማንን ወክላ ነው ወደዛ ውድድር የሄደችው? ስማው። I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I'm here not because በቃ ማን ይላካት ዮኒ? ቅድም የሚገርምኝ ስላልገባች እንጂ ቪዲዮን እያሳየው ቃል በቃል የተረጎምኩት I'm here because I have responsibility. It's not because of I'm cold-hearted አለች። cold-hearted ማለት ጨካኝ ስለሆንክ አይደለም፣ ኃላፊነት ስለሚሰማኝ ነው። በአባቴ ጸሎትና በእህቴ ጸሎት ነው የመጣሁት። ሌላው ደግሞ የገቨርንመንት ሪስፖንሲቢሊቲ ስላለብኝ ነው። ገቨርንመንት ኃላፊነት ሰጥቶኝ ነው የመጣሁት ነው ያለችው ቃል በቃል። ይሄንን ማናችሁም አትክዱ። እች ሴትዮ ሀገሬን ሪፕሬዘንት ላረግ ነው አላለችም። ኢትዮጵያን ሪፕሬዘንት ላረግ ነው አላለችም። አብይ አህመድ ዓለም አቀፉን ማህበረሰብ ኮንቪንስ ለማድረግ ኢትዮጵያ ውስጥ ሰላም እንዳለ፣ ሴቶች በሰላም የሚወጡ የሚገቡ እንደሆነ ለማሳየት ተልካ አሳይን ተደርጋ ለስራ ነው ሄደችው። ሴትዮዋ ካድሬ ነች። አንድ ነገር ቢዩቲ ኮንቴስት ሲደረግ ታውቃለህ አይደለ ዮኒ? እዚህ ሀገር እንኳን አሜሪካን ሀገር መጀመሪያ ከየስቴቱ ቆንጆ የተባሉ ተሰብስበው ከዛ በኋላ ከዛ ውስጥ የዓለም አቀፉን ውድድር ማሸነፍ የሚችሉ ክራይቴሪያ የሚያልፉ ሰዎች ተመርጠው ከዛ በኋላ ነው አንድ የሚላከው። እቺ ሴትዮ በዛ ፕሮሰስ ውስጥ ኢትዮጵያ ውስጥ አልፋለች ወይ? አላለፈችም። ሃንድ ፒክ ተደርጋ ለጋቨርንመንት አሳይን ተደርጋ ነው ወደ ውድድር የገባችው። በመልክ ብትሄዱ ክራይቴሪያውን የምታሟላ አትመስለኝም። እኔ ሳስበው በእያንዳንዱ ነገር ብትሄዱ ከሷ የተሻሉ ሰዎች ኢትዮጵያ ውስጥ አሉ። ግን እንደዚህ አይነት ውድድሮች ተደርገው አይደለም ሴትዮ ወደዚህ የመጣችው ማለት ነው። ስለዚህ ጋቨርንመንቱ እስከላካት ድረስ የራሱን መልክ ሊሰራ ሀገሪቷ እንዲና ሀገር እየተራበ ህዝብ እያለቀ እየጨፈጨፈ እየገደለ እያሳደደ እያሳረደ ይሄ ሰውዬ እችን ሴትዮ በዓለም አቀፍ አደባባይ ደግሞ ኢትዮጵያ ጥሩ መልክ እንዳላት እችን ሴትዮ ልኮ እያሰራ እየታወቀ ይሄንን አንደግፍም በማለታችን ባንዳ ካልከኝ ባንዳ በለኝ። አይ ዶንት ኬር። ባንዳ መሆን እንደውም በጣም የተሻለ ነው ከእንደዚህ አስመሳይ ማህበረሰብ ማለት ነው። አንደኛው ለይተ በቃ አልደግፍም ነው። እነዚህ አስመሳዮች ግን ህዝብ ይራባል፣ ሴቶች ይደፈራሉ፣ ይሄ ሁላ በደል ከዛ ደግሞ መጥተው የሚደበቁት አማራ ህዝብ ጉያ ውስጥ ነው።
እነ መማር የሚደግፉት አራጆችን ነው። ሀቢባ የምትበዘብዘው የአማራ ልጆችን በየአረብ ሀገር ተሰደው ኑሮ ለማሸነፍ የወጡትን ነው በቁስላቸው እየሄደች የምትበዘብዘው። እኛ ስንናገር ቀንተው ነው ምናምን ይላሉ። አይደለም፣ ትሩዙ ህዝባችሁ እንደዚህ እየተጨፈጨፈ እያለቀ እያያችሁ ማለት ነው። ሴምፐቲ የማይሰማችሁ ሀዘን የማይሰማችሁ በጣም ጨካኞች ናቸው አብዛኞቹ። እዚህ ፌመስ ብሎ የተሰበሰበው የቤታዮና የመማር ግሪሳ በጣም ጨካኝ እንደሆነ በዚህ ነው የምታውቁት። ሰሜን ጎንደር እየተራበ እሷ ለማን ነው ብር የምትሰበስበው? ለዚች አብይ አህመድ ልላካ ሴትዮ ማለት ነው። ስለዚህ እኔ ሀሳቤን በዚህ ልጠቅልለውና በጣም 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 በሚያሳዝን ሁኔታ ህዝባችን መከራ ላይ ነው። ዝናብ አልዘነበም 1 ዓመት ሙሉ ማለት ነው። ፍሬ እያፈራ አይደለም፣ ህዝቡ እየተራበ ነው፣ እያለቀ ነው። ይሄን ስንናገር ከኛ በላይ አማራ የለም ብለው ይነግሩናል። ገባ እና ይሄን ለማለት ነው። ዮኒ ጨርሻለሁ። ዮኒ ሬዲ ነኝ፣ ከጨረስ ሰጠኛለሁ። እሺ ዳኒ ታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። ሀሳቡ ትክክለኛ ነው። አንድ ውሸት የተናገረ ሰው አምጡ እዚህ ጋር ቴሌግራም ላይ ተልኮ ሪፖርት እየተደረገ እኔ ልወርድ ነው፣ ግን በሌላ ስልክ እያየው ነው። ሪፖርት እየተደረገብክ ነው። ኮፒ ሊንክ አስደረግ። ኮፒ ሊንክ አርገኔዎች ፍትህ ለጎንደር እያሉ ሄደው ሲጽፉ ሚውት እየተደረገውን እኔም ተደርጊያለሁ። በሌላ አካውንቴ ስክሪንሻት አድርጌዋለሁ። እኔ በእውነት እኔ በጣም ነው እንዴት ለህዝባቸው በዚህ ደረጃ አማራነን ይላሉ። ለህዝባቸው በዚህ ደረጃ አብሶ መማር ይቅርታ አርጊልኝ፣ እኔ ወዳጄ ናት፣ ችግር የለብኝም። ግን እንደዚህ አልጠብቃትም። በእውነት ሁልጊዜ ነው ደጋግማ ስተት የምትሰራው። ህዝቡ አይደለ እንዴ? ለእስክታና ለዘፈን ብቻ ነው እንዴ አማራን የምትፈልጉት? እኔ አንዳንድ ጊዜ እስክታ ለመውረድ ልብሱን ለመልበስ ብቻ ነው እንዴ? ህዝብሽም ሲራብ ተራብኩኝ እናት ተራበይ ሲባል ባንዲራው ይውለብለብ ምናምን የምትይው ምን ትልቅ ሴት ነሽ? በእድሜም እንትን ካልን ትልቅ ሴት ማስተዋል የምችይ ነሽ? በጣም ነው የሚገርመኝ። ዮኒ እግዚአብሔር ሰው እንዴት ማሰብ ተስኖታል። ለማንኛውም እግዚአብሔር ያስበው ይሄንን ህዝብ። በእውነት በጣም ያሳዝናል። ዮኒ ከቻልክ ይሄ አዲስ አጀንዳ እያመጡ በቀደም ትሰማ ብለው ሳናቅ እኔም ሳላቅ ለ2 ሳምንት ግብረ ሰዶም ሆኜ ነበር። ፕሮፋይል አድርጌ ስዞር ነበረ። በእውነት ከነቃው በኋላ እግዚአብሔር እንደው ይቅር በለኝ ብዬ እንትን ብያለሁ። አሁንም ደግሞ እንዲህ አይነት አጀንዳ አምጥተው ህዝብ እያለቀ እኔ አገር ማለት እኮ ህዝብ ነው። ዮኒ ህፃናት እየተገደሉ ስለየትኛዋ ኢትዮጵያ ነው? ኢትዮጵያ ባዶ ኢትዮጵያ ምን ታደርግልኛለች? ስለዚህ አሁንም ፍትህ የደሃ ልጅ ዮኒ እግዚአብሔር ምስክሬ ነው። ደቡብ ላይ እኔ የእህቴ ልጅ ትንንሽ ልጆች አሉ ወንዶች 12 ዓመት አምልጠው እየደበደቧቸው አንዱን ኦልሬዲ ወስደውታል። በቃ ህዝቡን እንዲያ የኔ ቢጤን እያፈሱ አልደግምም ወሬን ቢደጋግሙት ያለው ግን እኔ በጣም አዝናለሁ። ከአማራንን እዛው ሰሜን ተወልደናል ትላላችሁ፣ በቀሚሱ ትጨፍራላችሁ፣ መልሳችሁ ግን ህዝባችሁ ሲራብ ትልልቅ ሰዎች እግዚአብሔር አደብ ያስገዛችሁ። አመሰግናለሁ ዩኒዬ። እሺ ሰላም፣ በጣም ነው የማመሰግነው። 2 ሰከንድ ስጠኝ ይችል ልበል። እኔ እዚህ አሁን ቲክታክ ላይ ግሩፕ መመስረት ይችላል። በኃይለኛ ግሩፕ አለ። ቴሌግራምን ግሩፕ ሸር ተደርጓል፣ እያየሁት ነው። የሌለን እንዳይመስላችሁ። አሁን እየተነገረ ያለው የህዝብ ሞትና የህዝብ ጉዳይ እንጂ የግለሰብ አጀንዳ፣ የጆከር አጀንዳ፣ የዮኒ አጀንዳ አይደለም። ማንህም መተ መከራከር ትችላለህ፣ ማንህም መተ መነጋገር እንችላለን። ስለዚህ ሪፖርት እየተደረገ ስለሆነ የኛ አሁንም የዮኒን ቤት ኮፒ ሊንክ አድርጉለት። ታፕታፑን ተውትና ኮፒ ሊንክ አድርጉለት። ቀጥል ዮኒ። እነ መድን አሉ ከስር አስገባ እያሉ ነው። አይውሽ ታውቀዋለህ ይመስለኛል። እሺ ሰው እስካስወርድ እየጠበቅኩ ነው። ዳኒ ቀጥል። ዮኒ እኔ ልውረድ፣ በቃ በርቱ። እሺ ለሌላ ሰው ቦታ ላልቀቅ። እሺ መልካም ኮፒ ሊንክ አደርጋለሁ። እኔም ልውረድ። ቴንክ ዩ ዮኒ። ክበሩልኝ። ኮፒ ሊንክ ታፕታፕ አድርጉ። እውነት ሲነገር እውነታው መራራቅ እያለ ለማሽቃበጥ ነው የሄዱት። መራራቁ የአማራ መጨቆን የአማራ መገደል አሁን ወለጋ ላይ አማራን ቤት እያቃጠሉ እየገደሉ እንደሆነ በአይናችሁ የምታዩት እሱ ነገር ቀርቷል። ፖለቲካ ከቨራፕ በየጊዜው ያመጡላቸዋል። ከቨራፕ እያመጡ በየጊዜው አጀንዳ እየሰጡ የአማራን ልጅ ወይ በገንዘቡ ወይ ደግሞ ለህዝቡ ድምፅ እንዳይሆን
ዓለም ላይ እንዳይታወቅ የሚያረጉት ስራ እየሰሩ እንደሆነ እየታወቀ አሁንም ከቨር ይሰጧቸዋል። ከዚህ በኋላ ባትታገሱ ጥሩ ነው ብዬ ነው የማስበው። ምንድን ነው የሚመጣው ለውጥ? እሺ በቁንጅና አንደኛ ሆነች እና ኢትዮጵያ ላይ ለውጥ አለ ወይ? ኢትዮጵያ ላይ ደስታ አለ ወይ? ኢትዮጵያ ላይ ፍቅር አለ ወይ? ይህ መንግስት በስነ ስርዓት የኢትዮጵያን ህዝብ እየመራ ነው ወይ? አይደለም። ያልሆነውን ነገር ለምን አርጋችሁ ነው? ለምንድን ነው እናንተ ሌቦች፣ ባንዳ፣ አሽቃባጮች? የሚሄድባችሁ ጊዜ ይኖራል። ለብቻዬ ሰው እኔ ሰው አስገብቼ ከሰው ጋር አልነጋገርም። መሄድ ባለብኝ ጊዜ ስነሳባችሁ ግን ታውቃላችሁ የት እንደማደርሳችሁ። ግን በጣም ቆሻሾች ናችሁ፣ ህሊና የሌላችሁ ባንዳዎች። በአማራ ሞት ላይ እናንተ ልታሸልሙ የምትሄዱበት መንገድ በጣም ደነዝ እንደሆናችሁ ማሳያ። ሰው እየታረደ ሰው እየሞተ እየታፈሰ እሱ ነገር ግድ ሳይሰጣችሁ እሱ ዓላማ ተቀርቶ ኖ እሱ ሌላ ጉዳይ ነው። ሰው ይሙት፣ ላሁን ይጨፍጨፍ፣ ላሁን ይታረድ። ከዛ በኋላ ደግሞ በሀገር ጉዳይ እናወራና የታረደውን ትመልሱታላችሁ እንዴ? የሚታረደውን ነፍስ ትመልሳላችሁ? መልሳችሁ ታገኙታላችሁ? ቁንጅና ውድድር ሁልጊዜም አለ፣ በየዓመቱ አለ። የሚታረድ ነፍስ ግን አትመልሷትም። ምድረ ደነስ። ስለዚህ ለምታሽቃብጡ የትም አትደርሱም ለማለት ነው። አማራው በዚህ ጉዳይ ላይ የሰጣችሁትን ራሱ ሪፈንድ ማስደረግ ትችላላችሁ። አማራው ናችሁ ተሳስቼ ነው ያስገባሁት ካላችሁ ዜል ላይ ሪፈንድ ማስደረግ ትችላላችሁ፣ ማድረግ ትችላላችሁ። ይሄ ያልገባችሁ ሰዎች ይሄ ነገር እንዳይወራ ወለጋ ላይ በአሁን ሰዓት የሚጨፈጨፈው ህዝብ፣ የሚታፈሰው ህዝብ፣ የሚገደለው አማራ ክልል ላይ በረሃብ የሚያልቀው ላይ ይሄን አላየው የምትሉ ወንድምና እህቶች ሪተርን አስደረጉ፣ ገንዘባችሁን አስመልሱ። ያንን ነው ምለው። ቀጥሉ ሌሎቻችሁ። ዳኒ አለ፣ ዳኒ ቀጥል። አለው ግን ክላይንት መጥቶብኛል። ዘሪያ ያዕቆብ ቅደም፣ ስታወራ አንተ አስቀደምከኝ ዮኒ። ዘሪያ ያዕቆብ ቅደምና ከአንተ ቀጥላለሁ። ኦኬ ታንክ ዩ ዮኒ። በሀሳባችሁ የምስማማበት ሀሳብ አለ። አንዳንድ ደግሞ ግለሰቦችን ታርጌት አድርጎ ሲነካ የነበረች እሱ ጋር አልደግፍም። ምን ያው ለምሳሌ ግን ባላችሁት ሀሳብ ግን ይሄ አሁን እየተደረገ ያለው ነገር ይሄ ፖለቲካ ከጀርባ አለው። ያው ግን ረሃብ ምናምን ከተባለ ረሃቡን ያመጡት መማር አይደለችም። ረሃብ ያመጣችው ረሃብ ድሮም ነበረ። እዛ ቦታ ላይ ደግሞ ለዛ ቦታ ብቻ ሳይሆን ብዙ ቦታዎች ላይ አሁን ደባርቅ የሚባለው ቦታ ላይ ረሃብ ተከሰተ የሚባለው ቦታ ላይ ከዚህ በፊት የዛሬ 2 ዓመት ምናምን ገንዘብ ስታዋጣ ነበር። እዛ ገንዘብ እንዲዋጣ ስትረዳ ቡግና ላይ ረሃብ ሲደርስ እዛ ቤት ላይ ስትረዳ አንዳንድ አሁን የቅድሟ ልጅ አሁን በሃይማኖት ኦፍ ኮርስ ኦርቶዶክስ ላይ በተለይ ብዙ ቦታዎች ላይ የኦርቶዶክስ እምነት ተከታዮች የሆኑ ይመጡና እሷ ቤት እንትን ያደርጋሉ፣ ገንዘብ ይሰበስባሉ ለቤተክርስቲያን ምናምን። በዛ ጥላቻ ካልሆነ በስተቀር ሌላ ግለሰባዊ ቢካዝ ይሄ ቪዲዮ የመጣው ትናንትና ነው የመጣው ሁላችንም ያየን። ግን ከዛ የዘለለ ግን ግለሰቧ ግን መጥፎ ነች ምናምን ተብሎ እዚህ ፖለቲካ ሲሰራ እንደ እውነት እናውራ ከተባለ እኛ እዚህ ፖለቲካ ውስጥ ልንገባ፣ ልጅቷ ፖለቲከኛ አይደለች። ግን በምችለው አቅም ግን ለአማራ ማህበረሰብ ለአማራ ብቻ ሳይሆን ለኢትዮጵያ ይሆናል ልሰራ እርዳታ አማራ ሆነ ልሰራ ትችል እርዳታ አይደል ይሁን ኢትዮጵያ ይሆናል ልሰራ ምትችል እንጂ እንደ አማራ ወደ ለምሳሌ መዲና አስወርደው ባህል ይሁን ይከርታ እንደ አማራ ከሆነ ማንም የሚሰጠው ራሱ የተወሰነ ግለሰብ ነው። በአብዛኛው ግን የሚሰጠው ግን እንደ ኢትዮጵያዊ ስለሆነ ኦፍ ኮርስ የኢትዮጵያ ፕሮግራም እኔ ምን ይሁን አይ ቲንክ ሰው አስወርዶኝ ነው ነገራቸው እንትን ማን ነው አይ እዚህ ቤት እንዳታስወርዱ ይካረጋል። ስለዚህ ምንድነው ረሃብ በተከሰተ ጊዜ እኔ አሁን ለምሳሌ ሊሄድ የምችለው አሁን የሆነ ረሃብ ቢከሰት መማር ጋር ነው ሊሄድ የምችለው ወይ አንተ ጋር ወይ የተወሰነ ሳማው ኢትዮጵያዊ ሆኖ ህዝብን ሊያስተባብር የሚችል ሰው ጋር ነው። ከዚህ በፊት ደግሞ አሳይተናል። ቡግና ላይ ማንንም ሰው መጥቶ ዞር ባላለበት ሰዓት ላይ ቡግና ላይ መጥተው እሷ ጋር ነው መጥተው እንዲሰበስብ ያደርጉት። የዛ አካባቢ የላስታ አካባቢ ልጆች መናገር ይችላል። ደባርቅ ላይ መጥተው እሷ ጋር ነው፣ ወለጋ ላይ መጥተው እሷ ጋር ነው። ወለጋ ላይ እኮ እሷ ነች እኮ መጀመሪያው ገንዘብ እንዲዋጣ ያደረገችው። ብር ተበልቷል ምናምን እኔ አላውቅም፣ ብር መበላቱ ላላቅ ይችላል። ግን ሳማው ግን እርዳታ እንዲሰበሰብ ትልቅ ስራ ሰርታለች። ይሄንን ልንክድ አንችልም። ግን አሁን የተደረገው ነገር ላይ ግን እስማማለሁ አልስማማም። አሁን በሚደረገው ነገር ላይ ትክክል አይደለም ብዬ ነው ማምነው።
በግለሰብ ደረጃ ግን ከሆነ ግን ልጅቷ እኔ ለአማራ የምጠቅም ነች። ነገ ረሃብ ቢመጣ እሷን ነው ሄደን እሷ ጋር ነው ገንዘብ አዋጡ ምናምን ልትል የምትችለው። አማራንም ደግሞ በክላስ ደግሞ ሪፕሬዘንት አሁን ለምሳሌ ሳከር ፌዴሬሽኖች ላይ ብዙ ቦታዎች ላይ አማራን በደንብ ሪፕሬዘንት ታደርጋቸዋለህ። ላይክ በክላስ ባለው ደረጃ አትሳደብም ምን አትልም። ክላስ ባለው ደረጃ ሪፕሬዘንት ታደርጋቸዋለህ እንደውም ከሌሎቹ እና ቀደም እንደዛ ለብልጽግና ምናምን ከሆነ በጣም ብዙ ብልጽግና አለ ይሄንን የሚያደርግ ግን ምንድነው እኔ ጥያቄ ማን ነው አሁን እቺን ሩት የምትባለው ልጅ የመጣችበት ሂደት እኔ ማርስማማበት ነገር አለ። የመጣችበት ሂደት አሁን እናንተ ጋር መስማማውን እኔ ከኤርትራ ጋር ኤርትራ ብትመረጥ ጋና ቢመረጥ ይሻለኝ። እኔ እውነቱን ግልጽ አድርጌ ነው የምነግርህ። ቢካዝ ከጀርባ ፖለቲካ አለው ብዬ ስለማስብ ከዚህ ውስጥ ከአንዱ ፖለቲካዎች ውስጥ አሁን ለምሳሌ የምነግርህ ነገር ዮኒ በደንብ አድርገህ እንትን በለው። አሁን እነዚህ ሲወዳደሩ 50% ቮት የሚባል 100% ቮት ለማድረግ 50% ከህዝብ 50% ተደብቀው ከጀርጆች ከነሱ ነው እንትን የሚለው። እነዚህ ጀርጆች ማን ናቸው? 50%ቱ ማን ነው? ጀርጆች እዛ ውስጥ ያሉት አብዛኞቹ የአንድ ብሔር ተወላጆች ናቸው። አሁን ብሔሮቹን ልጥቀስልህ። እስካሁን ከ2004 ጀምሮ እስካሁን 2026 ድረስ ማን ናቸው እንዲወዳደሩ ኢትዮጵያን ወክለው እቺ ግለሰብ ወክሎ አይደለም። እዚህ ቦታ ላይ ስትገባ ምስ ወርልድ የሚባለው ቦታ ላይ ስትመጣ ከተለያዩ ኤንጂኦዎች ጋር ተነጋገራለህ። ብዙ ነገር ከጀርባ ፖለቲካ አለው። ዝም ብሎ አይደለም። ከጀርባ ኃይለኛ ፖለቲካዎች የሚሰሩበት ምስ ወርልድ ማለት ዝም ብሎ ይሄ ኢትዮጵያ ውስጥ እንደሚደረገው ቆንጆና ውድድር አይደለም። አሁን ለምሳሌ ወይት አሉ። አሁን እሷ ስትናገርና አንድ እኔ ስናገር ወይት አሉ። በዓለም በኢንተርናሽናል ኮሚኒቲ አንድ ሬጉላር ግለሰብና ምስ ወርልድ ማለት የኢትዮጵያ መንግስት ፈቅዶላት የኢትዮጵያ መንግስት እንትን ብሎላት ነው እዛ ቦታ ላይ ሄዳ እንድትመረጥ የተደረገው። ስለዚህ እዛ ቦታ ላይ ሄዳ ስትመረጥ የኢትዮጵያ ድምጽ አላት ብሎ ስለሚታሰብ ነገ የፖለቲካ ካልኩሌሽን ይሰራብናል ያስቡ። ልክ ከዚህ በፊት በጦርነት ሰዓት ላይ ካልኩሌሽን እንደተሰራብን አሁን ለምሳሌ ቴዎድሮስ አድሃኖም ሲገባ ኢትዮጵያዊ እልም ያለ ኢትዮጵያ ከሱ በላይ ኢትዮጵያዊነት ልታመጣ ትችል የዛን ሁላችንም ቮት እንዲደረግ ተደርጎ ነበር። ከገባ በኋላ ግን ምን አይነት ፖለቲካ ይዞ እንደመጣ እኔም አሁን እዚች ልጅ ላይ ጥያቄ ያለኝ ምንድነው ከዚህ በፊት የነበረው ስታራምድ የነበረውና አሁን የምታራምደው ነገር የተለየ። አሁን ከዚህ በፊት ስታራምድ የነበረው ብሔርተኝነት ነው። ኢትዮጵያዊ ምናምን አልነበረም። የአንድ ብሔርነት ነበር ስታራምድ የነበረው። አሁን ኢትዮጵያዊ እኔ ችግር የለብኝም እሱ። ግን ምንድነው ጥያቄው ማን ነው እነዚህን ሰዎች እየመረጠ ያለው? ምን አንዴ ዘራ ያቆም የብሔርተኝነት ታራምድ ነበረ ያልከኝ አልገባኝም። አዎ ከዚህ በፊት አሁን ለምሳሌ ጭንቅላቷ ላይ ምናምን ይዛ ስትዞር የነበረ የትግራይን ባንዲራ ነበር። ቀይ ቢጫ ይዛ ምናምን ይዛ ስትዞር የነበረ በማስረጃ ብራዘር ኦኬ አመጣላለሁ። እሺ ማስረጃውን አምጣ። እየነዳው ስለሆነ ነው አሳያለሁ። ኢቭን እንትን እኔ ራሱ የተለጠፈ በጣም ሌሎች አንተ ቤት ላይ የተለጠፈ አለ እንትን እኔ ስቶሪ ላይ ለጥፌዋለሁ። ልጅቷ በደንብ ቀይና ቢጫ አርጋ ስትናገር ነበር። ያለ ካለ ላኩልኝ፣ ቤተሰብ ካለ ላኩልኝ። አሁን ምንድነው ጥያቄ እኔ አሁን 2004 ላይ ሳይት ደምስ ወጣች። 2005 ላይ ሰብለ ብሔሯ ትግሬ የመቀሌ ትግሬ ኦኬ 2006 ላይ 50 ለት ሙጪ አሁን የቴዲ አፍሮ ሚስት ነች ወጣች። 2007 ላይ ምህረት የምትባል ትግሬ 2008 ላይ ህብረት የምትባል ትግሬ 2009 ላይ ሉላ ገዙ ወልደ ገብርኤል የምትባል የመቀሌ ትግሬ 2010 ላይ ህይወት አሰፋ ተስፋ የምትባል የትግራይ ልጅ 2011 ላይ አልተደረገም አለ ኢትዮጵያ አልተወዳደረች። 2012 ላይ መልካም ሚካኤል የምትባል የትግራይ ልጅ 2013 ላይ ገነት ጸጋዬ ተስፋ የምትባል እዛው ትናንትና እንደውም ሳሳያቸው ነበር የነበረው እንትኖቹ በደንብ ይሄ የት አካባቢ እንደኖሩ ከየት አካባቢ እንደመጡ ምናምን እችኛውም የመቀሌ ልጅ ይርጋለም 2014 ላይ ይርጋለም ሀዲሽ አዳኖም እቺ የአዲግራት ልጅ 2015 ላይ ከሰነት ተክሊት ተክለ ሃይማኖት የትግራይ ልጅ 2017 ላይ ከሰነት ኃይሌ የምትባል የትግራይ ልጅ 2018 ላይ ሶሊያና የምትባል የትግራይ ልጅ 2019 ፌቨን አራያ ገብረስላሴ የትግራይ ልጅ 2023 ላይ ረጋት አፈወርቂ ይብራሃ የትግራይ ልጅ 2024 ላይ ሐሰት የምትባል ሆነች አይ ቲንክ ኦሮሞ መሰለች 2026 ላይ ዩሩት ይርጋለም የትግራይ ልጅ። አሁን ጥያቄው ማን ነው ፒክ ያደርጋሉ እነዚህ ሰዎች? ዋይ ለምንድን ነው የአንድ ብሔር ብቻ ተወላጆች ከአንድ አካባቢ አዲግራትና መቀሌ ናቸው አብዛኞቹ እየመጡ ያሉ? ኦልሞስት ከ2000 እንትን ጀምሮ ከ2004 ጀምሮ ከሳያትና ከአምሳለት ውጪና ከሐሰት ውጪ ሌሎቹ እንዳለ የአንድ ብሔር ተወላጆች። ዋይ እኔ አሁን ጥያቄ ያለኝ እሱ ጋር እነዛ 50% የሚባሉት በክሎዝ ዶር ጀርጅ ናቸው ተብሎ የሚመጡ ሰዎች እነማን ናቸው? እነዚህ ሰዎች
ከየትስ ለምንድን ነው የትግራይ ልጅ ብቻ እንዲመረጥ ሌሎች አካባቢ ስለምንድን ነው የማይመረጥ? ቢካዝ ለምን ይሄ የፖለቲካ አፌክት ስላለ አሁን ያለንበት ኢትዮጵያ ውስጥ ፖለቲካ የብሔር ፖለቲካ ሁሉን ነገር የምንመዝነው ከብሔር አንፃር እንጂ ከግለሰቦች አንፃር አይደለም። እኔ አሁን ልጅቷ ጥሩ ትሆን ልጅቷ ሞታ እህቷ ሞታበት መነሱን አይደለም እኔ የማየው እኔ ከብሔር አንፃር ነው። ዋይ ለምንድን ነው ብሔርተኛም ስለሆንኩ ዋይ ለምንድን ነው ከአንድ ብሔር ብቻ የሚመጣበት? ይሄ ነገር ደግሞ ኢትዮጵያ ውስጥ አሁን ከዚህ በኋላ ጦርነቶች ሊመጡ ይችላሉ አናውቅም። ነገ አሁን ለምሳሌ እቺ ልጅ ጋራንቲ አይደለም እቺ ልጅ አሁን ለምሳሌ እንደ ቴዎድሮስ አድሃኖም መጣ ምዕራብ ትግራይ ላይ ምናምን ብላ ብትመጣ ወይንም እንትን ደቡብ ትግራይ ምናምን ብላ ራያ ላይ ምናምን ብላ ፖለቲካ ብትሰራ የምናውቀው ነገር የለም። ስለዚህ እኔ የኔ ጥያቄ ሞስትሊ እሱ ጋር ነው እና ሪፕሬዘንትም ስደረግ ደግሞ ነገ እኔም በማይመታኝ በኩል ነው እንጂ ሪፕሬዘንት የምደረገው በእንደዚህ አይነት እንትን ሪፕሬዘንት መደረግ አለብን ብዬ አላስብም። እኔ ስለዚህ እኔ ጋና ቢመረጥ ችግር የለብኝም ነው በመጥፎ ነገር ሳይሆን እኔ በፖለቲካ ዘንድ ነው የማየው። ዝም ብሎ አይደለም ያየሁት ለማለት ነው። ቪዲዮን አመጣልሃለሁ ፎቶዋን የልጅቷን ፎቶ ባይ ዘ ወይ ከዚህ በፊት የነበረውን ዮኒ እንዳለ ከ2024 ጀምሮ የነበረው ወደ ታች እና then you will understand እንዳለ ምን ስታደርግ የአሸንዳ በዓል ላይ በስነ ስርዓት ስትሳተፍ የነበረች እዛ ቀይና ቢጫ አርጋ ቪዲዮዎች ሁሉ አሏት። የሀገር ቪዲዮዎች እንትን ጭቅላቷ ላይ አርጋ ሰንሰለቶች ምናምን ይሄ ምንድነው ጫሌ ነው የሚባለው አንገታቸው ላይ ማለት እሱን አርጋ ቀይና ቢጫ ምናምን የምታደርግልኝ የነበረ ቀይና ቢጫ መቼም ሲደረግ ምን እንደሆነ እናውቀዋለን ከጀርባ ያለው ፖለቲካና እሱን ለማለት ነው። እመጣለሁ። እሺ መድን ሰላም ነው ብሮ? እኔ ዳኒ ጨርሳል? አዎ ጨርሻለሁ። እኔ እኮ ስንቱን አሳለፍኳቸው። እሺ ምን ላድርግ ብዬ ነው ያው ተመሳሳይ ሀሳብ ስለሆነ ብዬ ነው አብዛኛውን ያሳለፍኳቸው ማለት ነው። እኔ ዮናስ አጠር አድርጌ ልናገር የአብዛኛውን የሀሳቤን ዘር ያዕቆብ ተናግሮታል። እኔም በመርህ ነው የማምነው። ዮኒ እውነት ነው። አገር ዳስ በጣለበት ጊዜ ሆይና ጭፈራ አይመችም። እውነት ለመናገር ማለት በቃ ሎጂክ የሚባል ነገር አለ። ይሄ ግዴታ ፖለቲከኛ መሆን አይጠበቅብም፣ ፋኖ መሆን አይጠበቅም። ወረበር በቃ ሀዘን ባለበት ጊዜ ላይ ወተን ነጭ ልብስ ለብሰን የምንጨፍርበት ጊዜ እንዳልሆነ ለእያንዳንዱ ኢትዮጵያዊ ግልጽ ነው። በእኔ ፖለቲካ እይታ እያንዳንዱ ኢትዮጵያ ቤት ውስጥ ዳስ ተጥሏል። እያንዳንዱ ኢትዮጵያ ቤት እያዘነ ነው ያለው። በዚህ ሰዓት አብዛኛው የኢትዮጵያ ማህበረሰብ ደስታ ውስጥ ገብቶ ዓለሙን እያየ አይደለም፣ በእኔ እይታ፣ በራሴ ፖለቲካ እይታ ማለት። ስለዚህ እንደ ሀገር ጥቁር ልብስ ለብሰናል እንደ ሀገር ያለፉት 3-4 ዓመት ማለት ነው። ስለዚህ አሁን ይሄ የቁንጅና ውበት ምናምን የሚባለው ዮናስ በጣም በቃ ዲሞክራሲያዊ ሰፍኖ የፖለቲካ ልዕልናችን ሰማይ ደርሶ አገራችን በሰላም ወጥተን ገብተን ያለው መንግስት የኢትዮጵያን ሕዝብ በሰላም ወጥ የመግባት ዋስትና ካረጋገጠ በኋላ ቢሆን ኖሮ then is fine። አሁን ግን ያ ምቾት ላይ አይደለም ያለ ነው። ያ ሌክጀሪ ስታተስ ላይ አይደለም ያለ ነው። በሰላም ወጥተህ ጠዋት ወጥተህ ማታ የምትገባበት እርግጠኛ ያልሆንክበት ሀገር ላይ ቁርስ ከበላ ምሳ የማትደግምበት ሀገር ላይ ወጥቶ ህዝቡን በዚህን ያክል ደረጃ ማጀዘብ ተገቢ አይደለም በእኔ እይታ ማለት ነው። ያ ነገር ግን ስል ግን ኦፍኮርስ ሀሳባችን መቃወም እንችላለን። እኔ ለምሳሌ ቅድም ዘር ያዕቆብ ካለው ጋር እስማማለሁ። ይሄ ነገር በሀገራችን ዳስ ጥለናል፣ ሀዘን ላይ ነው ያለ ነው፣ ይሄ ነገር ተገቢ አይደለም ቢሉ የሚቃወሙ ሰዎች 100% ሀሳባቸውን እገዛለሁ። ያ ማለት ግን ኤርትራን ማምጥቼ ደግሞ አለጥፋትም ለኤርትራም አይደለም ይሄ ለኤርትራ ጋር ጥላቻ ሳለኝ አይደለም። ኬንያም ለየትኛውም አፍሪካዊ ዜጋ በሳት ላይ ምቾት ላይ አይደለሁም። እኔ ድምሰጥ ወይ ደግሞ ገንዘብ ከፍዬ ለሱ ከምሰጥ ቅድም እዚህ ጋር ዜና እንደሰማ ነው ለአንድ ለተራበ አማራ ወይ ለአንድ ለተራበ ኢትዮጵያ ብንሰጥ አይሻልም እንደ ይሆን? ይሄ ከኤርትራኖች ጋር ካለኝ ጥላቻ ምንም ጥላቻ የለኝም ከየትኛውም ህዝብ ጋር። ነገር ግን ኢትዮጵያ ትሆን ግን አንድ ኤርትራ በቃ እንደ ሀገር ሀዘን ውስጥ ገብተናል። ምቹ ሁኔታ አይደለንም ያለ ኢትዮጵያ የምንመርጥበትንም የኤርትራንም ሞዴሊስትም እያየን የምናማርጥበትም ጋናዋን የምናማርጥበት ያ በጣም ሌክጀሪ ላይ ያለ ነው ማለት ነው። ስለዚህ እንደ ሀገር ሀዘን ላይ ገብተን የሁሉ ህዝብ ሀዘን ላይ ባለበት ሁኔታና በሀገሩ ተስፋ በቆረጠበት ሰዓት ላይ መተን እዚህ ጋር ያዘው ልቀቀው መደብለቁ ይሄ ተገቢነት አይደለም። እንደ አንድ ሰው እንደ ራሴ ምልከታ እንደዚህ ለማድረግ ይሆን በጣም ምቹ ሀገር ላይ መኖር አለብን። አሁን እንደ አሜሪካ ሲቲዝን በመሆን ይሆን ሚስ አሜሪካ ተወረደ ብለህ ቤት ብትከፍት ያምርብሃል ብራዘር። ለምን የአሜሪካ መንግስት ሴኩሪቲንም የመኖር ዋስትናንም ሁሉ ነገር እንደ አንድ ዜጋ ምቹ ሁኔታ ስለሰጠ በአሜሪካ ጉዳይ ላይ የትኛውን ማቋም ብታመለከት ብትጨፍርም ያምርብሃል። ለምን እንደ ሰው የሚገባህ ነገር በሙሉ you have all the rights። ወደኛ ወደ ኢትዮጵያ ጋር ስትመጣ ግን እንኳን ኤርትራኖቹ ራሳቸው እኮ በጭቆና ውስጥ እኮ ነው ያሉት እኮ በበደል ውስጥ በመከራ ውስጥ እኮ ነው ያሉት እኮ። ኤርትራኖቹ ራሳቸው ልክ እንደ ኢትዮጵያ ጭቁን ማህበረሰብ ናቸው ያሉት።
ከኛ ባልተናነሰ ሁኔታ። ስለዚህ ኤርትራም እዚህ ጋር ተቀደምልበት ምንም የፖለቲካ ሰዓት የለኝም። በቃ እኔ አጠቃላይ ሆረን አፍሪካ ላይ ያለው በሙሉ ሰዓት ስለሆነ አጠቃላይ ሆረን አፍሪካ ላይ ሰዎች በሙሉ ቆም ብሎ ራሳችን መልኩበት ሰዓት ነው እንጂ ይሄ ያዙ ልቀቁኝ የሚባል ነገር ተገቢነት የለውም። ሌላ መጨረሻ ላይ ቅድምታችን ወደ ተናገረችው አበባ መንግስቴ ናት የምትባለው በትክክለኛው ስማ አበባ መንግስቴ በተናገረችው ነገር is out of the topic። እኛ እዚህ የመጣ ነው ኢንዲቪጁዋሎቹ ለመታቸት ሳይሆን አጠቃላይ የሚደረገው ነገር እኛ ዳስጠለን እኛ ሀገር ላይ ሀዘን ውስጥ ገብተን አንድ ቡድን ተሰባስቦ ለምን ከበሮ ተደበልቃለህ ለምን ከበሮ ይመታሉ ነው እኛ ጥያቄ። አገር ህዝብ እያለቀሰ እንጂ ኢንዲቪጁዋሎች እየመረጠ አበባ መንግስት የተናገረችው ነገር ይኸው ጆከር አለ። የዛሬ 3 ዓመት እኔ ጆከር ማረጉ ሆነን በዚህ ግለሰብ የምትባለው መማር ላይ ብዙ እንጨት አቃጥለናል። መጨረሻ ላይ ግን በቃ አለቀ። እሷ እንደ አማራ መቆም ሳይሆን እሷ እንደ ኢትዮጵያ መቆም ነው የፈለገችው። መብቷ ነው። በቃ አለቀ። ሁላችንም ኢንዲቪጁዋል ራይት አለን። እኔ ትግሩ ደጋፊ ነኝ፣ እኔ አማራ ነኝ፣ እኔ ፋኖን የምደግፈው ከፋኖ ወደ ውጭ ላለው መማር ደግሞ በቃ እኔ እንደ ኢትዮጵያ ቆሜ ነው አማራን ብቻ አይደለም ማግዘው መላ ኢትዮጵያን በሙሉ ህዝብ አግዛለሁ። ኦሮሞም፣ ትግሬም፣ ሀዲያም፣ ቤኒሻንጉል ጉሙዝ ለኔ ያው ነው ብላ መታለች። ሶ የሷ መብት ነው። ገባ በባሌ እዚህ ጋር የሆነ ሰው እዚህ ጋር እየመጣን ረሃብ ሲመጣ ልክ ተጠያቂ አድርገህ ሲጀምር ማናት መማር የምትባለው ቤታየው የምትባለው እዚህ ጎጠኝነት ምን አመጣ ጎጠኝነት? እኛ ኢትዮጵያ ነን ብሎ እንደ ኢትዮጵያ የሚያገዙ ሲሉት ነበሩ። ቅድም ማነው ስሙ ዘሪያ ያዕቆብ እንደተነገረው በየትኛው ጎጤ ስትሰደብ ምን ስትል ኑና ጎንደሬዎች አዱኒም ብላለች። ከፈለገ የትኛውም ሰው ገብቶ መከራከር እሷ መብት እንደራተ ለመስደብ ለእሷ ደግሞ መተር የሚሞግሱ ደግሞ ሰዎች መብታቸው ነው። ያ ማለት ጎጠኝነት አይደለም። ሶ ኢዝ አናዘር ኦፍ ቶፒክ ይሄ ባይ ዘ ወይ ዮናስ ብለበት እዛ ጋር ጥያቄ የለኝ። ቆይ ዳን ምን አለ መሰለ እሷን አሁን በአማራ ፖለቲካ ላይ ፖለቲካ አልሰራችም። አሁን ቤታየውን ካልከኝ አልሰራችም። ምንም አይነት የፖለቲካ እውቀት ይዛ መታ ያስረዳችበት አንድ ቦታ ላይ ገብታ ዲስከሽን ላይ በአማራ ጉዳይ ላይ ዲስከስ ያደረገችበት አንድም አጋጣሚ የለም። ብሽሽቅ ነው ያዘችው። ወይ ኦሮሞን ወይ ትግራይን ትል ነበረ። እነሱም ሙሉ በሙሉ ይቅርታ ጠየቀች። ጎጃምን የተናገረችውን እንኳን ታይ ይህን ነገር ይቅርታ ወይ ብትባል አልልም ነው ያለችው። ገባ ከሌሎቹ ጋር ታረቀች። አሁን ለጌም ብላ ጨዋታውን እየተጫወተች ነው። ሀቅ ነው እንጂ ምንም በአማራ ላይ አሁንም እናገር እችላለሁ ፖለቲካሊ ቁጭ ብላ የተናገረችው ቻሌንጅ ያደረገችው አንድ ሰው የለም። ግን ተነገደበት። አንዳንዱ ስድብ የሚመቸው ስድብ ይመቸዋል ምናምን ነገር ነገደችበት። እንደዚህ አይነት የችግር ጊዜ ሲመጣ እንደዚህ አይነት ሞቱ እየቀደመ አሁን ወለጋ ላይ የሚጨፈጨፈው ህዝብ እያዩ ግን ኖ እሱ አይቀድምም የሚቀድመው ሌላ ጉዳይ ነው ብለው ሲመጡ ቆም ብሎ አለማየት ምን ያህል በአማራ ስም ለመሸቀል እንጂ አማራ እንደማይወዱት ማሳያ ነው። መወለድ ብቻ እኮ ቋንቋ ትርጉም የለውም። አንዳንድ ቆም ብለህ ማየት አለ። እሱ ጋር ስመጣልህ እኮ ዮኒ አሁን እኮ ለእኔ እኮ ይሄን ፖይንት አንተ ያነሳው ትክክል ነህ፣ ምንም አልከራከርበትም። ነገር ግን እዚህ ጋር ግን ውሃ ማይቋጠረው መቼ መሰለ ዮኒ 8 ዓመት በሙሉ በወለጋ ላይ አማራ ይጨፈጨፋል። ከአንተ ራስህ ጀምሮ ጆሃንስ ታገለው ነበር ከአሜሪካ ጀምሮ አይደል እንዴ? ለምን ኦነግ በሚያደርገው ጭፍጨፋ አይደል እንዴ? ጉሮሯችን ደርቋል በዚህ አይደል እንዴ? አሁን እኮ ውሃ ማይቋጠረው እኮ እኛ 8 ዓመት በሙሉ ኦነግ ገደልን እያልን ኦነግን ተሸክም የመጣው እኮ የአማራ ነፃዎች ግንባር እኮ ነው እኮ። እኛ ራሳችን አማራ ኦነግን ተሸክመን ህዋትን ተሸክመን ወለጋ ላይ ኦነግ ጨፈጨፈ ብዬ እዚህ ጋር ስጮ ማን ጨፈጨፈ ሲባል ኦነግ ጨፈጨፈ። ኦነግ ከማን ጋር ነው የጋራ ግንባር ያለው ሲባል ከአንተ ወንድሞች ጋር አይደለም እንዴ ይሉኛል። አዎ ከኔ ወንድሞች ከአማሮች ጋር ነው ግንባር ያለው። እዚህ ጋር ውሃ አይቋጠርም የኛ ፖለቲካ። እዚህ ጋር እኛ ፖለቲካም ክላሽ አድርጎብናል ዮኒ፣ ክላሽ በ360 ዲግሪ። አንተ እዚህ ጋር አሁን አማራ ነህ ዮኒ፣ ኦነግ ጨፈጨፈብኝ ትላለህ እና እሺ ሆነ አንተ አንድ የኦሮሞ ብሔርተኛ ይመጣና እናንተ የምትለው ኦነግ ታዲያ ለምን ከነ ሀብቴ ከነ ዘመነ ከነ መከተው ከነ ምሬ ጋር ታዲያ ለምን ጥምረት ፈጠረ እናንተ ከጨፈጨፈ ይላል፣ ክላሽ ያደርጋል። ስለዚህ እዚህ ጋር እኛ የራሳችን ወንድሞቻችን ኦነግን ጉያቸው ውስጥ አቅፈውት ህዋትን ጉያቸው ውስጥ አቅፈውት ሌሎቹን እዚህ ጋር መተን እናንተ ከወለጋ ላይ ሲገደል አማራ ለምን ዝም ትላላችሁ? እኛ ራሳችን መቼ ድምፅ ሆነን? አሁን የአብዛኛው ትግሩ ደጋፊ ምንም ዝም ነው ያለው። ሂድ ነው ቀሷ ወንድሞቻችን ለምን ማንወቅሳቸው? እንዴት ከኛ አራጆች ጋር እንዴት እኛን ከገደሉ ሰዎች ጋር አይሻን ከደፈሩ ከገደሉ ሰዎች ጋር እንዴት ጥምረት ፈጠራችሁ? እንዴት በአደባባይ መናገር ሞራል ነበራችሁ ብሎ ለምን ማይጠይቅም አማራ? ስለዚህ እነዚህ ሰዎችም የአማራን ድምፅ በማፈን ወንጀለኞች ከሆኑ ዮኒ የአማራን ድምፅ አፍን ነው አማራ እየሞተ እየታረደ የሚጨፍሩ ከሆነ እኛም የትግሉ ደጋፊ አማራንን ምን ነው ኦነግ ሸኔ በትግላችን ውስጥ አስገብተን የአማራን ደም ቀልብ ደም በማድረጋችን ተጠያቂነት አለብን። ስለዚህ ኤቭሪዋን ሃቭ ቱ ቴክ ሪስፖንሲቢሊቲ። ኦነግ ሸኔን አቅፈ ህዋትን ኪስ ውስጥ አቅፈ አይ ሀቢባ የምትባለውና መማር የሚባሉ ሴትዮ ጨፈሩብን፣ እኛም እየጨፈርን ነው ኦነግን ተሸክመን። ቢያንስ እነሱ ኦነግን ተሸክመው አልመጡ፣ ቢያንስ እነሱ ህዋትን አላቀፉትም።
ስለዚህ ለኔ በብልጽግናና በህዋትና በኦነግ ምንም ልዩነት የለም ለኔ ሶስቱም ጸረ አማራዎች ናቸው ሶስቱም የአማራ ጠላቶች ናቸው ስለዚህ አንደኛው ጸረ ብልጽግና ይሆናል ግን ማን ነው ጸረ ብልጽግና የምትሆነው ኦነግና ህዋትን አክፈ ማለት ነው እና ይሄ ነገር በሙሉ አያስቀደም ዩኒማኛ ፍትህ ከሆነን ለሁላችንም ፍትህ እኩል መድረስ አለበት ያው እንደ ሁሌ ያመሰግናለሁ ዮኒ ሁሌ ሐሳቤን እንድሸጥ ስለምታረጋግጥ ቴንክ ዩ ብራዘር ታንክ ዩ መድን ሰላም ብያለሁ ዮኒሽ እንዴት ነህ በእናትህ እንዴት ነህ ብራዘር ሁሉ ሰላም አለን ወንድሜ አይ ቲንክ ይመስለኛል እርግቡም እባቡም ምናምን ተሰብስበናል ሁላችንም ተሰብስበን እያወራን ነው ደብል ስታንዳርድ አለ ባይዘው በጣም ትልቅ ደብል ስታንዳርድ አለ እነመማር ፊገር ናቸው እነመማርን እንደ ግለሰብ እያያችሁ እነዘመነ ካሴ ግን ግለሰቦች አይደሉም ለእናንተ ትጥቁጣቸው በላይ ዘለቀን ስትሳደብ ወይ ስትሳደቡ ወይ ስታንቋሽሹ ግለሰብ አይደለም ልክ ግን እናንተ የምትፈልጉት ወይ የኛን ጥቅም ያስከብራን ብላችሁ የምታስቡት አካባቢ ግን አንድ ግለሰብ አውጥቶ ሲነገርባችሁ ግን ችግር አለ አሁን እዚህ ጋር አንድ ወንድሜ ተናግሯል ህዋትን ተሸክማችሁ ነው ኦላን ተሸክማችሁ ነው ይላል ባይዘው አንድ ነገር ልንገር ዮኒ እዚህ ጋር ነበር የዛሬ 7-8 ዓመት ኢሳያስ አፈወርቄ ጎንደር ሲሄድ የነበረውን አቀባበል አይተዋል ህዝቡ ሙሉ ግልብጥ ብሎ አይደል ተቀበለው ጃኑ አልብሶ ምናምን ነገር ዛሬ ምን ታይቶ ነው ሻቢያ ጠላት የሆነው ምን ያህል ደብል ስታንዳርድ ነው ለምሳሌ ብርሃኑ በቀለ ታቋለ ብርሃኑ በቀለ ማለት የኦፒዲዮ ጀነራል ነው ከኮሎኔል ደመቀ ዘውዱ ጋር ነው የሚሰራው ቲፒኤፍ የሚባለው ወይ ደግሞ የነ ቲፒኤፍ ብልጽግና ውስጥ ነው ያለው አይደል ብልጽግና ውስጥ ከነ ኮሎኔል ደመቀ ጋር አብሮ ይሰራል ቲፒኤፍ ሌላው ጋር ግን ሲሆን ስተት ነው እና እኔ ያዩ ያለውት ምን መሰለክ ደብል ስታንዳርድ ነው ግን ይሄ ሰፊው አማራ ነገሮችን ያቀዋል ይረዳዋል አሁን እዚህ ጋር እኔ በጠይቃቸው አንዳንድ ወንድሞቻችን ትግራይ የወለዱ ከትግራይ ተጋቡ ይኖራሉ 3-4 የወለዱ ሊኖሩ ይችላሉ ግን ትግራይን በዚህ ያህል መጠንኛ አሁን እኔ ችግር ሊኖርብኝ ይችላል ነገር ግን የትግራይ ህዝብ አይደለም ጠላታችን አዲስ ታይም ድሮን እያዘነበበት ያለው 700-800 ሺህ የሚሆን አማራ ከአዲስ አበባ ያፈናቀለው ማን እንደሆነ ይታወቃል አዲስ ታይም አሁን let me tell you one things ዮኒ አዲስ አበባ ላይ ቤቱን ያፈረስክበት አማራ በዚህ ታይም ላይ ህዋት እየመጣ ነው ብትለው አረ ህዋት ይመጣል እንዴ ብናም ብሎ ኬር ያደርጋል እንዴ ቤቱን አፍርሰ ፌስታል ውስጥ አስገብተው ሶ እንደ አካባቢያችንም ኢንተረስታችን ተላይቶ ሊሆን ይችላል እሱን ባርጌን ማድረግ እንችላለን ማውራት እንችላለን ይሄ ነው ነገር ግን እናንተ የምትፈልጓት የወልቃይት ፖለቲካ እንድትሳካ አማራ መድማት የለበትም አብረን መድማት ካለብን ምን ይሏል መሰለ ዮኒ እዚህ ጋር ሸዋና ወሎ ጎጃም ያለው ከኦሮሞ ማይል ከትግሬ ማይል ጋር ይዋጋ ይሏል ወልቃይት ያለው ግን ከትግሬ ጋር ብቻ ነው መዋጋት ያለበት ቪዲዮ ጋር ግን መዋጋት የለበትም ይሏል ለምን ስትላቸው ሁለቱንም መዋጋት አይችልም እና ሸዋ ያለው አማራ ወሎ ያለው አማራ ጎጃም ያለው ደቡብ ጎንደር ያለው አማራ ከሁለቱም ጋር የሚዋጋት ብረት ነው እንዴ እና መነጋገር ካለብን ቁጭ ብለን እንደ አማራ የምታስቡ ሴራ የማታስቡ ከሆነ ቁጭ ብለን ይሄ ነው ወንድሜ ይሄ ነው ብለን እናውራ አይ ዘመነ ካሴን እያንቋሸሽኩ እንስራስ ማሪን እያንቋሸሽኩ ልክ ግን መማር የምትባል እህታችን እህቴ ናት ብዬ ነው የማስበው ችግር የለብኝም እና ታየውም እንደዛ ናቸው አጥፍተዋል ብዬ ስናገር ኖ እነሱን እንዳትናገር ምክንያቱም ግለሰቦች ናቸው ቁጭ ብለህ ግን በላይ ዘለቀን ፎቶ ሰቅለህ ትሳደባለህ ዘመነ ካሴን ስትሳደብ ትውላለህ እነሱ እንደ ግለሰብ አታያቸውም እንዴ አማራ ውስጥ ያለው ትልቁ ችግር ምን መሰለክ ዮኒ የደብል ስታንዳርድ ችግር ነው እና ፎልስ ፕራይድ የሚባል ነገር አለ አዲስ ታይም ሁሉም አማራ ታጥቋል ደምቶታል አይ ነው የዛሬ 10 ዓመት በከፍተኛ ትጥቅ ይዞ የነበረው ወይም ደግሞ ህዋትን ስታገል የነበረው ጎንደር አካባቢ ነበር አሁን ሁሉም እየሆነ ነው ይሄ ሁሉም ሊያስደስተው ይገባል ስለው ምንድነው መሰለ የኛ ጣሪያ እኛንን ይህን ትግል መምራት ያለብን ምክንያቱም ትግሉን ያስጀመርነው እኛን አይደለም አንድ ነገር ልንገርክ ዮኒ አንድ ጥያቄ ልጠይቅክ እኔ አንተን የምጠይቅ ረጅም ዓመት ፖለቲካ ላይ ስለነበርክ የዛሬ 10 ዓመት ኮሎኔል ደመቀ የሚናገረው አማርኛ የትግረኛ አክሰንት ነው አይደል እኔም አንተም ታውቃለህ የዛኔ መጥቶ ለአማራ ሲታገል አንድ የጎጃም ልጅ
አንድ የደቡብ ጎንደር ልጅ አንድ የወሎ ወይ የሸዋ ልጅ ወጥቶ ኮሎኔል ደመቀ አይመራንም ትግረኛ ተናጋሪ ነው ብሎ ያውቃል? ሰምተዋል? ይምራን ወንድማችን አይደል? ዛሬ ግን ዘመነ ካሴ አጠገቡ ያሉትን ወንድሞቹን የአገው ወንድሞቹን የአገው ህዝብ የኛ ህዝብ ነው ወንድማችን ነው ስላለ እዚህ ጋር ያሉ ወንድሞቻችን ይጠሉታል። ምን ችግር አለ? ወንድሞቻችን ናቸው። ለሺህ ዓመታት አገው ቅማንት እዛ አካባቢ ያለው ለረጅም ዓመት ትግሬ አብሮ የኖረ ህዝብን ልነጥለው አችልም። እነ ኮሎኔል ደመቀ ከጃንጃዊ ሚሊሻ ሚቲ ጋር ሲሰራ ልክ ነው። እነ ዘመነ ካሴ ከአልቡራን ጋር ሲሰሩ ግን ጥላት ነው። ዋይ እኔ አንዳንድ ወንድሞች አላችሁ አይ ዶንት ኬር ክርስቶስን ዘግዝቃችሁ የሰቀላችሁ ሰዎች እዚህ ጋር መታችሁ ስለ አማራ ብታወሩ ላምናችሁ አልችልም። አላምናችሁ I don't really cares ላምናችሁ አልችልም። we know each other we know who you are እዚህ ጋር ፖለቲካ ምን ሰራ ከሆነ ብዙ መናገር ይችላል። ብዙ የአማራን ፖለቲካ ያውቃል ይረዳል። እዚህ ጋር ዝም የሚለው መከፋፈል እንዳይመጣ ምናምን አይደለም። ማንም ትልቅ ትንሽ የለም። ጎንደር ከጎጃም ትንሽ አይደለም። ጎጃም ከወሎ ትንሽ አይደለም። ሁሉም አማራ ኤቭሪዌር ያለ አማራ ነኝ ብሎ የሚያስብ ሰው እኩል ነው፣ ኢኳል ነው። ያንተ ወልቃይትነት ወይ ወልቃይት አካባቢ አዲስ አበባ ካለው አማራ የተለየ ነገር የለውም። አንድ ነገር ልንገርህ ከዚህ ጋር የመጨረሻዬ ነው። ለምሳሌ አንተ ታስታውሳለህ ዮኒ ወልዲያ ላይ ባህር ዳር ላይ የጎጃም አማራዎች የወሎ አማራዎች እጃቸውን አጣምረው ወልቃይት ብረሳሽ ቀኝ ትርሳይን ብሎ አልወጡ አልተገደሉም። ዛሬ ሪላቲቭሊ ሰላም አለ የተባለው ወልቃይት ላይ የጎጃም አማራ ደም የኔ ደም ነው የወሎ አማራ ደም የኔ ደም ነው ሲል ሰምተህ ታውቃለህ? አይታቸዋል? ይባስ ብሎ በእኛ በአማራ ባል ያልነበረ ታሪክ የሰው ልጆች እየሞቱ እያለቁ ሐምሌ 6 ተብሎ የሚጨፈርበት ሐምሌ 6 ተብሎ ዳቦ ኬክ የሚቆረስበት ነው። ይሄ ነው ይሄ ነው ስዋይ እኔ አሁን ካለው ትግል ጋራ ከነዘመነ ከነምሬ ኃይሎቹ አማራ ጎን የምቆመው ደብል ስታንዳርዶች ስላልነበሩ ነው። ሌሎች አማራዎች የዛሬ 10 ዓመት ኮሎኔል ደመቀ አይምራን አላሉ። ወንድማችን ነው ይምራ ጀግና ነው ብለው ነው የተነሱት። ዛሬ አንተ ይሄንን ነው የምለው። እኔ ወደ ኋላ ልገባ እችላለሁ። ሌላዎች ሐሳብ እየሰም ቴንክ ዩ ዮኒ። እሺ አመሰግናለሁ። ወደ መኩ ሄዳለሁ። መኩ ሐሳብን እስቲ። እኔ ልወጣ ስለሆነ ዮኒ 1 ደቂቃ ትሰጠኛለህ? አስፈቅደው። ኧረ ይፈቅድልኛል። ምን ትልቅ ትንሹ ነኝ። አይ የገባንበት አጀንዳ ሌላ ነው፣ ግን ተደዋውሎ ተመሳጥሮ እኛ የሚዲያውን ልክና በአሁን ዘመን ላይ ያለውን የኢትዮጵያን ፖለቲካ ማንኛችንም የ5 ዓመት ህፃን ልጅ ገብቶ መዘርዘርና መናገር ይችላል። ግን ተደዋውላችሁና ቁማር ሰርታችሁ ሀቢባን እና ዘመነ ካሴን እኩል አድርጋችሁ ስትመጡ በጣም ያሳፍራል። ዳኒን ያከብራለሁ፣ እኔ ችግር የሀሳብ ልዩነት ችግር የለብኝም። ግን አሁንም እናንተ አብይ አህመድን ለማዳን እየተወራ ያለው ስለዚህ ስለ ቁንጅና ውድድር ተብሎ ነገ ምን ይፈጠራል፣ ኢትዮጵያ ላይ ምን እየተደረገ ነው፣ አማራው ምን ላይ ነው እንጂ ውይይታችን ያለው ስለ ድርጅት አይደለም። አሁን ምን አደረጋችሁ? አመጣችሁና የግለሰብ ጠበቃ መሆን ትችላለህ። እሱ ስለ ግለሰብ ስለ አንተ ግለሰብ ጠበቃነት አያገባኝም። ከናንተ በፊት እኛ ሚዲያ ላይ የነበርን ሰዎች ነን። ጠንቅቀን ማን ለአማራ ይሰራል፣ ማን ከአማራ ጋር ይቆማል፣ ማን ከአማራ ብሔርተኝነት ጋር ይቆማል። ትላንት የወደቀው አማራ የተጎዳው አማራ እያለ ትላንት አማራ ወጥቶ ሚኒሊክን ሲሳደብ የነበረ ሰው አምጥታ ቁጭ አድርጋ የረዳይ ሴት ዛሬ የአማራነቶችን በዚህ ልክ ሲፈን በሚሊዮን ፎሎወር ያላቸው አማራዎች ሌላ ኦሮሞዎችን እንሂድ እስኪ በእኛ ልክ ቢጨፈጨፉና ቢገደሉ ቅድመ ፊት ለፊት ወጥቶ የሚከላከሉት እነራችን እኮ ኢትዮጵያ ተቀምጠውና በውጭ ዓለም ያሉትን በሚሊዮን ፎሎወር ያላቸውን እኮ እናውቃለን። ስለ ወገናቸውና ስለ ብሔራቸው ብቻ ነው የሚሰሩት። ግን ምን አይነት ቁማር ሰርታችሁ መጣችሁ? አሁንም የሚበታትነውን ነገር ሀቢባንና ዘመነ ካሴ መማርን እኩል አድርጋችሁ የጉጥ ፖለቲካና የሰፈር ፖለቲካ አሁን ስለ ጃልመሮና አብይ አህመድ ምንና ምን ናቸው? አብይ አህመድን ተሸክመ አማቼ እያልክ የአማቼቻ ፖለቲካ እየሰራህ
ተመልሰህ የምትወቅሰው ማንን ነው? የእሱን ወንድም ነው። በጣም ታሳፍራላችሁ። በዚህ ልክ ገዳይን ለመከላከል አማራ ሁናችሁ ገዳይን ለመከላከል አንሶላ ለብሰ ስትመጣ በጣም ታሳዝናላችሁ። በዚህ ልክ እናንተ ማየት ማለት ዘመነ ካሴ ምድር ላይ ያለውንና መማርንና ሀቢባን እኩል አድርገህ በዚህ ልክ ስትናገሩ ከታች ያለው ህዝብ ምን ይታዘባቸዋል? አሁን እኮ ጠቅለል አድርገን ስለ ሰፈር ስለ መንደር ሳይሆን ጠቅለል አድርገን ስለመላው አማራ ነው እየተነጋገርን ያለ ነው። አንተ ጎንደር ተወሸክ፣ እኔ ወሎ ተወሸኩ። ከክልሉ ውጭ ያለው አማራ ምን ይሁንሽ? ስለማን ይናገር? አማራ ነው እየተባለ የሚገደለው በብዛት ከክልሉ ውጭ ያለው ነው። አንተ ራስህን እያካሄድክ ነው። በብዛት እየተሳተፈ ያለው ከክልሉ ውጭ ያለው አማራ ነው አሁን ላይ ፖለቲካው ላይ። ሌሎቻችሁማ በሰፈራችሁ በመንደራችሁ ተደብቃችሁ የምትሰሩትን እየሰራችሁ ነው። የዛሬ 3 ዓመት እኔችን ብዬ አቆማለሁ። የዛሬ 3 ዓመት የነበረውን ብሔርተኝነትና ዛሬ የነበረውን ብሔርተኝነት እያየን ነው። ትላንት እኩል ሆነን ቁጭ ብለን እየተወያየን ነበር። ትዊተር ላይ ብዙ ስራ እየተሰራ ነበር። ለዚህ መንስኤ ግን በታትናችሁ ወገቡን ሰብራችሁ በሰፈር በመንደር በአካባቢ እታች አመራሮች ጋር እየወረዳችሁ ብዙ ነገር ሰርታችሁ በታትናችሁ ቁጭ አደረጋችሁት እናንተ ናችሁ። ግን በዚህ ልክ ገዳዩን ፋሽስቱን አብይ አህመድን ለመከላከል አንዲት ተራ ቲክታከር እና እታች ያሉ ስንት ዋጋ የሚከፍሉ ወንድሞቻችን እኩል ስታረጉ አማራው ለእናንተ ምን አይነት አመለካከት እንዳለው መገመት ይችላል። ህዝብ ስለተሰበሰበ ህዝብ አለበት ላይ መተ ማይክ ይዘህ ስለወራ ተደማጭነት ወይም ሐሳቤን ተቀብሎኛል ማለት የምትናቀው ራስን። አመሰግናለሁ። ይሁን መኩ አሁን ሐሳቡን አንዴ ጠቅለል አድርጌ ልንገራችሁ። ምንድነው አማራው በዚህ ነገር ላይ መሳተፍ አለበት። ዮኒ አንድ ሰከንድ። እኔም ያው ጆከር አንተ ቆይ ዳኒ ቆይ እድል ተሰጥቷል። ቆይ ሌሎቹም መናገር አለባቸው። ምንድነው እቺ ልጅ ኢትዮጵያ ላይ ሰላም አለ ወይ? ኢትዮጵያ ላይ አማራው